ቀጥሎ ማቀርብላችሁ ግጥም ነገረ ትዝታ ይሰኛል። ነገረ ትዝታ አልፈው በሚያፈላ የተከሏት ችግኝ ግኝቷ ተሰይሞ ካካበቱት በቅኝ ነጉደው የሚቀስሟት በሐሳብ በረሃ የልቦና በለስ ለትውስ ወረሃ ሀብቷ የሚመነዘር በመንፈስ ደስታ ለህሊና ህብስት ሌማትናት ትዝታ ወደር አልባ ጣሟ እያደር እንደ ወይን ደገሙኝን አንጋሽ ድብብናም በይን በእውነት መስታወት የራሱን ለንተና ተርታ የታተሙባት ተነብብ በጠና ጤንነትና እብደት ተዋህደው የውዳሴ ዛሬን ያጸነሷት የዋሊ ትዳሴ የዘመን መስፈሪያ የእውነት መነጽር ትዝታ ትብስት ናት የጣ ፈንታም ቅጽር በእንባና ሳቅ ቅይጥ ጣዕም የተጠመቀ የሾህና አበባን ውበት ባደመቀ ቃል ይገዛ ካልን ከግብር አብሮ ሲገጥም ከሁኔታ ባበቅቴውም ተሸብሮ ዥንጉርጉር ቀለሙ በምናብ አዳሪ በአንድም ብዙነት ስር ምስጢር ተሰዳሪ ደርሰው የሚዳረዋት ተመስጦን ተዋስታ የተጎበኘዋት መስክ ቅኔ ናት ትዝታ ዘርፎ እንዳይደርሱባት ረቂቅ ምስጢሯ ትመንዘር በወርቅ ሰም ለጠለቀ ስሯ ትናንትን እረታው ዛሬን ተመርኩሳ የተስፋን ፍስሐ ምናብ ላይ ለኩሳ ድሮን አደላድላው ዘንድሮን እንዳለች አምናን አከናንበው አሁን እንደዋለች ልጅነት አስችላ ለጋነት ተድሶ ሽበት ሺ ውበት ሆኗት ሽምግልና ታድሶ በፍቅር ከፍታ ህልውናን ገዝታ ማንነት ቀራጺ ህይወት ናት ትዝታ መልኳ ማይገረጅፍ አካሏ ማያረጅ ሰውነት እስካለ አልፋም የምትደረጅ መልሳ የተሸኘን እድሜ ማጣፈጧ በአምሮት ማዕበል ከጊዜ ማጋፈጧ ለማይበርድ ስጋ ጓዙን አግበስብሳ በራስ ላይ ስታስቅ ላይሆን ሆድ አስብሳ ወጥተው እየወረዱ በመናድ በመካብ ዓለምን ላጤኗት በጨበጡት እርካብ የመኖር መዝገብ በንጻት ትፈሰክ ዜማም ናት ትዝታ ለነፍስ የምትሞዘቅ በጸረየ ውዝን ወደው የሚያደምጧት ባክናፏ ታቅፈው ነገን የሚያምጧት ሐቋን ተንተርሰው ክስተት እየሳቡ ራስን የሚወልዱባት ራስን ለታዘቡ ነበርን አብረው ትናንት እንዲገኙ በኃይሏ ድል ሆነው በአውዷ እየተቃኙ ኩራትና ቁጭት በግብና ትውስታ እየተሸመኑባት በሃያ ሽውስታ ተዋክቦ ነገርተው ቀልብን መሸመቻ የዋሊት ተጋልበው ህልምን ማስገመቻ የታሪክ ገበታ የስሜት ሚዛን ንዑድና ትዝታ የሰብነት ድርሳን ነፃነት ተቃኝተው ገመናን መግለጫ ቅኔና ትዝታ ዜማምና ትዝታ ናፍቆት ማሳለጫ አመሰግናለሁ። ዋካችሁ ደግማችሁ አጨብጭቡልን። ድንቅ ነበር አይደል? የሰው ልጅም እንደዚያ ነው። ሌሊት ተቀጥሮ የሚሰራ ከሆነ ብንን ይላል። ሰዓቷ ስትደርስ ተንደሳል፣ ፊቱን ይታጠባል፣ ጥርሱን ይቦርሻል፣ ቦርሳውን ይይዛል፣ ሩጦ አውቶቡስ ውስጥ ይገባል፣ ከአውቶቡስ ቢሮ ይደርሳል፣ ሰዎችን ወዘተረፈ አዲስ ነገር የለም። በዚህ ምክንያት የሰላም ጽሁፍ ወደ ኒሂሊዝም ያደላ ነው የሚል ሐሳብ አለኝ። በምን ምክንያት? በድንዛዜ ምክንያት። ሁለተኛ ቁጥሮች ናቸው። ሰላም የተጠቀመችባቸው ቁጥሮች አሉ። ቁጥሮች ሰላም አንድ ደቂቃን ቁልቁል እየቆጠረች ነው እየመጣችው ተርካለች። ይሄን እየቆጠረች 59 57 ምናምን እያለና አስባበት ወይም ሳታስበው እሷ ናት የምታውቀው። በሳይንስ ወይም በሃይማኖት ሚስጥራዊ እንደሆኑ የሚነገሩ ቁጥሮች ላይ ግን የተለየ ሐሳብ ለማስቀመጥ ሞክራለች። በዚህ ህላዌ በሚለው አጭር ታሪክ ውስጥ ማለት ነው። የመጀመሪያው ቁጥር 7 ነው። 7 የሰው ልጅ ከ7 ባህሪያተ ነፍስና ባህሪያተ ስጋ ተሰራ ተብሎ የሃይማኖት አስተማሪዎች ይናገራሉ። ባህሪያተ ስጋ የሚባሉት መሬት፣ ውሃ፣ እሳትና ንፋስ ናቸው። ባህሪያተ ነፍስ የሚባሉት ሐሳቢነት ወይም ልባዊነት ምንለው፣ አይሞቴነት ወይም ህያውነት ምንለው፣ ተናጋሪነት ወይም ነባቢነት ምንለው ነው። 7 አንድ ሰው 7 ባህሪያት ወይም ማንነት አሉት። ማይቀየር ባህሪ በነገራችን ላይ አይቀየርም፣ ጠባይ ነው የሚቀየረው። ሰላም ምን ትላለች? 7 ቁጥር ላይ 7ኛው ሰከንድ ላይ ስትደርስ ማለት ነው አሁን ገባኝ የህላዌ ትርጉሙ ትላለች። እንግዲህ ወደዚህኛው ዓለም መጣሁ ለማለት ይመስላል። ያው ሰው በእናቱ ማህፀን እያለ ምንም አያውቅም። ከ7 ምንነት ይሰራ ከ307 ምንነት ይሰራ ያውቀውም። ኤኒዌይ አሁን ገባኝ የህላዌ ትርጉሙ ስትል 7ኛው ሰከንድ ላይ ነው ያደረገችው። ቀጥሎ ያለው ቁጥር 12 ነው።
የሳይንስ ሰዎች በሰውነት ውስጥ ከ98 በመቶ በላይ ያለው ካርበን 12 ነው ብለው ያምናሉ። የሰው ልጅ የጎን አጥንት ብዛት 12 ነው ብለው ያምናሉ። የሴት ልጅ አማካይ የወር አበባ የማያ ጊዜ 12 ዓመት ነው ብለው ያስባሉ። በአመት ውስጥ 12 ወራት አሉ። አንድ ቀን 12 ክፍሎች አሉት። ከልኬት መግለጫዎች አንዱ ደርዘን የሚባለው ነው። በውስጡ እንግዲህ 12 ነገሮች ነው የሚይዘው ማለት ነው። 12 የስነ ከዋክብት ምልክቶች አሉ። እነዚህ በሙሉ የሳይንስ እይታዎች ናቸው። ስለዚህ 12 የሆነ ትርጉም ያለው ቁጥር ነው ማለት ነው። የሃይማኖት ሰዎች ደግሞ 12ን በደንብ አድርገው ይተረትሩታል። ክርስቶስ ለ5000 ሰዎች የሆነ አሳ አንድ ሁለት አሳ እንትን ብሎ በረከት ሰጥቶ አበላቸውና ተርፎ የተነሳው 12 ሞሰብ ነው። 12 ደቀ መዛሙርት ነው የነበረው ክርስቶስ። ስለዚህ በእስራኤል ደግሞ 12 ነገዶች ነበሩ፣ ነገደ እስራኤል የሚባሉት። ወደ ራእየ ዮሐንስ ብንሄድ 12 በብዙ መንገድ ተገልጾ እናየዋለን። ታላቅና ረጅም ቅጥር ነበራት፣ 12ም ደጆች ነበሯት ይላል ራእየ ዮሐንስ ምዕራፍ 21 22 ላይ ማን ነው 12 ላይ። በደጆቿም 12 መላእክት ቆሙ ይላል። እዚያው አንድ ቁጥር መጨመር ነው። 12ቱም የእስራኤል ነገዶች ልጆች ነገዶች ስሞች ተጽፈውባቸው ነበር ይላል። ለከተማይቱም 12 መሰረቶች ነበሯት ሚል አለ። በእነሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር ሚል አለ። ከተማይቱም በዘንግ ለካት 12000 ምዕራፍም ያህል ነበር ይላል። 12ም ደጆች 12ቱም ዕንቁዎች ነበሩ ይላል። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬን የሚሰጥ የሕይወት ዛፍ ነበር ይላል። እንግዲህ ይህን ሁሉ ስንመለከት 12 ዘላለማዊነትን የሚገልጽ ሕይወትን የሚገልጽ ትርጉምን የሚገልጽ ነገር ነው ማለት ነው። በማን አስተምሮ? በሃይማኖት አስተምሮ። ቅድም እንዳልነው ምንድነው ኒሂሊስቶች ትርጉም አልባ ነው አይደለም የሚከተሉት። የሰላም ጽሁፍ 12ኛው ሰከንድ ላይ ምን ይላል? ውልደቱ በሞቱ ሰዓት ታጅቦ ይከሰታል። እናም በዳዴና በወፍ የቆመች በድክድክና በህይወት ሩጫ በእርጅናና በጅጅት የተሰጠውን እድሜ ቁልቁል እየቆጠረ ይኖረዋል። ለምን ያደገ ይመስለዋል? ስለምን ትውልድ ተሻጋሪ ዘላለም ነዋሪ ሲሆን ይመስለዋል ይላል። በቀጥታ የምን ማለት ነው? እስካሁን ያወራናቸው መጽሐፍ ቅዱሳዊ ቃላት ትርጉም አልባ ያደርጋል ማለት ነው። ከላይ ላይ የነው የራዕየ ዮሐንስ ጥቅስ ሁሉ የኒሂሊስቶች ሊሰጡት የሚችለው ምላሽ ነው። የሰላም ህያውነት ውስጥ ማን ነው ታሪክ ውስጥ የምናየው ማለት ነው። ቀጥሎ የመጣው 28 የሚባለው ቁጥር ነው፣ ወይም 28ኛው ሰከንድ ነው። በክርስትና አባቶች አንድምታ ትርጓሜ አዳም ሲፈጠር የ28 ዓመት ሰው ነበረ። እንግዲህ ከእርሱም ጎን ማን ተፈጠረች? ሔዋን ተፈጠረች። የኦርቶዶክስ አንድምታ አስተማሪዎች እንደሚናገሩት ወንድ ሁሉ በ28 ዓመቱ ህይወትን የመምረጥ ግዴታ አለበት። ምን ማለት ነው? ወይ ማግባት ወይ መመንኮስ። 28 ዓመቱ ላይ ይሄ ግዴታ። ከዚያ በፊት ቢሆን ጥሩ ባይሆን ግን ከ28 ዓመቱ ነው የሚቆጠርበት፣ እንደ ብቁ ሰው ስለሚቆጠር ማለት ነው። ሰላም በ28ኛው ሰከንድ ምን ትላለች? የሰዓቱ ቁልቁል መቁጠር፣ የዝናብ ጠብታዎች ተደራርበው አንዱ የአንዱን አሻራ ማጥፋት የህላዌ ትርጉምን ብልጭ ያደረገልኝ መሰለኝ ይላል ገጽ 2 ላይ። ከላይ እንዳየነው ህይወት ትርጉምን ለመስጠት 28 ዓመት ወሳኝ እድሜ ነው ሳይሆን ይህ እድሜ የአንዱ አጥፊ መሆኑን አወቅኩበት ትላለች ሰላም። በህይወት ውስጥ 28 ዓመት ላይ ከዚህ በኋላ ተጠያቂ ልትሆን ነው። ኩነኔም ወይም እንትን ብትሰራ አሁን ለአቅመ እንትን ስለደረስ ተብሎ የሚጠየቀው 28። እሷ ግን 28 ዓመቱ ላይ ስትደርስ የአንዱ አጥፊ መሆኑን ብቻ ነው ያየችው። ቀጥሎ የመጣ ቁጥር 49 ነው። የሳይንስ ሰዎች 40ዎቹ እድሜ ላይ ስኬታማነት ይጀምራል፣ በእውቀትና በጥበብ የበሰሉ ይሆናሉ ይላሉ። ብዙ ተብላችሁ በአማርኛም አለ አይደል? ገንዘብ የሚገኘው በ20 ልብ በ40 ዓመት የሚባለው ሰው 40 ላይ ሲደርስ የተወሰነ እንትኑ ምንድነው ስሙ ኮግኒቲቭ የተሻለ ይሆናል ነው። ሰላም የምትለው ግን ከዚያ በተቃራኒው ነው። 49ኛው ሰከንድ ላይ ምን ቸገር የለ ነገሩ ወደ ተስፋ መቁረጥ። ኒሂሊስቶች ይሄ የኒሂሊስቶች እይታ ነው። ትቀጥላለች 57ኛው ሰከንድ ላይ እዚህ ከደረሱ ቆየሁ ወይስ የሚል ሐሳብ አለ። 57ኛው ሰከንድ ላይ እዚህ ከደረሱ ቆየሁ እንዴ? ኒሂሊስቶችም እንደዚያ ነው የሚሉት። ኖርሁ እንዴ? እግዚአብሔር ይስጣችሁ። በጣም ነው የምናመሰግነው። አንዷን ታሪክ ላይ ብቻ ተመርኩዞ ነው ባይዘው ብዙ ያወራል። አሁን ደግሞ 3 ገጽ 4 ገጽ አካባቢ ነውና እባካችሁ ድጋሚ ያመስግኑልኝ። አንድ ጽሁፍ ላንብብና ከዚሁ መጽሐፍ ላይ ወደ ቀጣው ዝግጅታችን እናልፋለን። የኮረዳነት አስተሳሰቤን ምህዋር ሲቃኘው እኔ አይደለሁም ባይዘው በቃኝ አልኩኝ። በማንም ጥገኝነት ስር ስታዘዝ አልኖርም።
ስለዚህ ከአሳዳጌ የተለይቼ ወጣሁ። እርግጥ ነው አንድ ሳምንት ሰንሰል ስር ጎዳና ላይ ለመተኛት ተገድጃለሁ። ይህ ግን ስብራት ሆኖ ወደ ቀድሞ የሞቀ ቤት ያልመለሰኝም። እንደውም መጪውን ህይወቴን ቀና ለማድረግ ወስፈንጥር ሆነኝ። እርግጥ ነው የምበላው አጥቼ ቤተክርስቲያን ጥግ ሄጄ አልቅሻለሁ። እርግጥ ነው በምግብ ቤት በር ላይ ቆሞ ለመለመን የሚያበቃ ድፍረት አጥቼ ሆዴን በመቀኘት ጠፍንጌ አድሬያለሁ። እርግጥ ነው ካፌ ለካፌ ስራ ይኖራችሁ ይሆን እያልኩ 10 ቀበሌዎችን በእግሬ አካልያለሁ። እርግጥ ነው ለትንሽ ጊዜ አስጠጉኝ ብዬ አዛውንቶች ፊት ተቅለስልሻለሁ። የሆነ ሆኖ ምንም ያክል ራሴን ለአደጋ ባጋልጥም አሁን አንገቴን አልደፋሁም። ወልደው ወደ ተውኝ ሲሄድ ለመመጽወት ሳይሆን እህሳ እንዴት ነው እኔ ልጅት በሁለት እግሬ አልቆምኩም የሚል ትምክቴን ለማነብነብ ነበር ይላል። ከሰላም ብኩርና ከሚል መጽሐፍ ላይ ነው ከምትል ታሪክ ላይ ነው ያነበብኩላችሁ። አሁንም በጣም በርካታ ታሪክ ነው ያለን። በነገራችን ላይ ይፍቱ ስራ ያንዳንዱ የምናወራውን ነገር ለማርክ እየተረጎመችለት ነው። ስለዚህ ጥሩ ነገር እንድትተረጉም አሳስቡልን። ተከታታይ የምናቀርባቸው ደሳለኝ ዳሰሳ አቅርቧል። ሌላም ዳሰሳ 14 ታሪኮች ናቸው ያሉት። ከዛ ውስጥ የተመረጡ የሚቀርቡ ዳሰሳዎች ይኖራሉ ማለት ነው። መኮንን ደፍሮ ዳሰሳ ያቀርብልናል። ከሱ ቀጥሎ ደግሞ መንበረ ማርያም ኃይሉ አንድ ግጥም ይኖራታል። ከዛ ደግሞ የአብስራን መድረክ ላይ እናገኘዋለን። እነዚህን 3 ሰዎች በተከታታይ ሰምተናቸው አድምጠናቸው ተመልሰን የምንገናኝ ይሆናል። ስለዚህ መኮንን ደፍሮ፣ መንበረ ማርያም ኃይሉና የአብስራን ወደ መድረክ በተከታታይ ጠራቸዋለሁ ማለት ነው። እሺ እንዴት ዋላችሁ? ሰላም እንኳን ደስ አለሽ። እንዲሁም የሰላም ወዳጆችና ቤተሰቦች እንኳን ደስ አላችሁ። ስነ ጽሁፋዊ ዳሰሳ ነው የማቀርበው። በጣም ምጥን ዳሰሳ ነው። ምክንያቱም እዚህ ውስጥ የታጨቁ ጭብጦች በጣም ሰፊ ናቸውና እነዚህን እንደ ወፍ በረር አይነት ዳሰሳ ነው የማቀርበው። እያንዳንዱን በዝርዝር ገብቼ እንትን ለማድረግ ጊዜ ስለሚገድበኝ እንግዲህ እጃችሁ ላይ ያለው መጽሐፍ ህላዌ የመጽሐፉ ደራሲ ያው ሰላማዊት በየነ ወይም ሰላም ማርክ ነች። የመጽሐፉ ዘውግ ልቦለድ የምንለው ነው። ስፔሲፊክ ደግሞ አጭር ልቦለድ ስብስብ ነው። የአጭር ልቦለድ ስብስብ ነው። የገጽ ብዛት 152 ነው። የህትመት ዘመን 2015 ዓመተ ምህረት አሳታሚ የትዬ መኮንን፣ የታተመበት ቦታ አዲስ አበባ። አሁን ወደ ስነ ጽሁፋዊ ዳሰሳዬ እገባለሁ። ይህ አጭር ስነ ጽሁፋዊ ዳሰሳ በሰላማዊት በየነ ወይም ሰላም ማርክ በተጻፈው 14 አጫጭር ልቦለዶች በቀረቡበት ህላዌና ሌሎች በተሰኘ መድብል ላይ ያተኮረ ነው። ዳሰሳው ሙሉ በሙሉ በመጽሐፉ ኪናዊ ጥንካሬ ላይ ብቻ በማተኮር የተሰናዳ ሲሆን የተመረጡ ጥቂት ነጥቦችን ይዳስሳል። እንግዲህ እንደምታውቁት ማንኛውም ኪናዊ ስራ ወይም ወርክ ኦፍ አርት ጠንካራ ጎን ይኖረዋል፣ ህጸጽ ይኖረዋል። እኔ የዚህን መጽሐፍ ጠንካራ ጎኖች ላይ ተመርኩዤ ነው ዳሰሳዬን ማቀርበው። ይሄ ታሳቢ ይደረግ። ህላዌ መድብል ውስጥ የቀረቡ ልብ ወለዶች የተነገሩት በሶስተኛ መደብና በአንደኛ መደብ የትረካ አንጻር ነው። የትረካ አኳያ ወይም ናሬቲቭ ፖይንቱ በሶስተኛ መደብና በአንደኛ መደብ የትረካ አኳያ የተነገረ ነው። ደራሲዋ ትረካዎቹን የጻፈችበት ቋንቋ ደረጃ መካከለኛ ወይም ሚዲየም ዲክሽን ነው። በስነ ጽሁፍ አንድ ድርሰት በ3 የቋንቋ ደረጃዎች ሊጻፍ ይችላል። ሃይ ዲክሽን የምንለው ወይም ንጥር ቋንቋ የምንለው፣ መካከለኛ ዲክሽን መካከለኛ ቋንቋ የምንለው ወይም ሚዲየም ዲክሽን፣ ሶስተኛው መናኛ ቋንቋ ወይም ሎ ዲክሽን የምንለው ነው። ይሄ ስራ የተጻፉ እዚህ ውስጥ የቀረቡ ድርሰቶች የተጻፉበት ቋንቋ መካከለኛ በሚባል የቋንቋ ደረጃ ውስጥ የሚገኝ ነው። የስነ ጽሁፍ ሊቃን አጽንኦት ሰጥተው እንደሚያትቱት የቋንቋ ደረጃ የአንድን ድርሰት ማለፊያነት ወይም ብሽቅነት የመወሰን ኃይል ካላቸው ኪናዊ ሚዛኖች መካከል አንዱና ዋናው ነው።
ማለፊያ ልቦለድ በንጥር ቋንቋ የተጻፈ ሲሆን ብሽቅ ልቦለድ ግን በመናኛ ቋንቋ ወይም ሎዲክሽን የተጻፈ ነው። ከላይ በተጠቀሰው መድብል ውስጥ የቀረቡ ትረካዎች ትልም ወይም ፕሎት የተዋጣለት ሲሆን ቃናቸው ወይም ቶን አሳዛኝ ወይም ሳድ ነው። እንግዲህ በጣም ቆንጆ ጎኑ የዚህ መጽሐፍ ምንድነው? ፕሎት ወይም ትልም የሰራችበት ትልም ወይም የኪናዊ የሆኑ የኩነቶች አወቃቀር ማለት ነው በስነ ጽሁፍ ቴክኒካሊ እና በጣም ቆንጆ ሆኖ አግኝቼዋለሁ። በጣም ቆንጆ ሆኖ አግኝቼዋለሁ። ለትልም ወይም ፕሎት በጣም ኮንሰርንድ ሆና ነው የሰራቸው። በቃናው እንግዲህ ብዙ ቴክኒካል ነገሮች አሉ። አንድን ልቦለድ ዲተርማይን ስናደርግ ፕሎት አለ፣ ካራክተራይዜሽን አለ፣ አንጻር አለ፣ ስቶሪ አለ፣ ሌሎች ነገር አለ። ዋናው ነገር ቲም አለ ወይም ሴማ የምንለው። ሌላው ደግሞ በጣም ኢሴንሻል የሆነው ነገር ቃና ነው። አንድ ልቦለድ የራሱ የሆነ ቃና ወይም ቶን የምንለውና በቃናው እዚህ ውስጥ አብዛኞቹ ሁሉም ማለት ይቻላል ሀዘንተኛ የሀዘን ስሜት የሚንጸባረቅባቸው እንደዚህ አይነት መንፈስ ያላቸው ናቸውና በቃናው ወይም በቶኑ ይሄ ስራ ሀዘንተኛ ወይም ሳድ የምንለው ነው። የደራሲዋ የነገሮችን መልክ የኩነቶችን ዝርዝርና የሰዎችን ቁመናና ምስል ከሳች በሆነ መልኩ ወይም ኢሜጀሪ የምንለው ሌላው አንድ ቤዚክ የልቦለድ አላባውያን አንዱ ኢሜጀሪ የምንለው ኢሜጅ የምንለው በአምስቱ የስሜት አውታሮቻችን ወይም በህውስታ የምናየውን ነገር አንባቢ በዛ ልክ እንዲያየው። ለምሳሌ አንድ ነገር ጣዕም ካለው ጣዕሙን እንድንቀምስ የመቅመስ ያህል እንዲሰማን፣ ኦኬ ኦደር ወይም ሽታ ካለው ሽታውን ሴንስ እንድናደርግ፣ ሻካራነቱን፣ ሌሎችም ነገር ቀለሙን እንድናይ ይሄ የበሳል ደራሲ ራሱን የሚገልጽበት የአንድ ክህሎት ነው። ስለዚህ በዚህ ደረጃ የደራሲዋን የነገሮችን መልክ የኩነቶችን ዝርዝርና የሰዎችን ቁመናና ምስል ከሳች በሆነ መልኩ ኢሜጀሪ የመግለጽ ክህሎት ወይም ይሄ ዲስክሪፕሽን እንለዋለን የላቀ ነው። ስለዚህ ዲስክሪፕሽን የምንለው ወይም የነገሮችን በህውስታ ወይም በሴንሴሽን የምናገኛቸውን በአምስቱ የስሜት ህዋሶቻችን የምናገኘውን ኢንፎርሜሽን እሱን አንባቢ በዛ ደረጃ እንዲያገኘው የማድረግ ክህሎቷ በጣም ትልቅ ክህሎት ነው። ይሄ ትልቅ የአንድ የበሳል ደራሲ ማሳያው አንድ መገለጫ ባህሪ ነው። ህላዊ መድብል ውስጥ የቀረቡ ልቦለዶች ዘውግ እውናዊነት ወይም ሪያሊዝም ነው። እውናዊነት ወይም ሪያሊዝም የምንለው ነው። እንግዲህ አንድ ልቦለድ የተለያዩ ዘውጎች አሉት። ናቹራሊዝም ሊሆን ይችላል፣ እውናዊ ሊሆን ይችላል፣ ወይም ፈንታዚያ ወይም ማጂክ ሪያሊዝም የምንለው ሊሆን ይችላል። ይሄ ልቦለድ እዚህ ውስጥ የቀረቡ ልቦለዶች በዘውጋቸው እውናዊ የምንለው ነው ወይም ሪያሊዝም የምንለው ነው። እውናዊ ልቦለድ ከአስማት ዓለም ወይም ማጂክ ሪያሊዝም ልቦለድ የተለየ ሲሆን ለገሃዳዊ ህይወት ታማኝ በሆነ የተራ ግለሰቦችን ህይወት የሚቃኝ ነው። እንግዲህ ኬኔዲና ጊዮያ የተባሉ የስነ ጽሁፍ ሊቃን ነው ይሄን ያስቀመጡት። እውናዊ ልቦለድ ከአስማት ዓለም ወይም ማጂክ ሪያሊዝም ወይም ፋንታሲ ከምንለው የልቦለድ ዘውግ የተለየ ነው። ምንድነው ልዩ የሚያደርገው? ለገሃዳዊ ህይወት ታማኝ በመሆን የተራ ግለሰቦችን እንግዲህ አንደኛ ምን ማለት ነው? ፊታችን ወይም በአምስት የስሜት ህዋሶቻችን የምናገኘውን ኢንፎርሜሽን እሱን የሚዘግብ ነው። ዓለም ላይ የምናየውን የምንኖረውን ገሃዳዊ እውነት ያን ለዛ ታማኝ ነው። ያን ነው የሚከስትልን። ሌላኛው በጣም ኮንሰርን የሆነው እንግዲህ በማህበራዊ የመደብ ተዋረድ ውስጥ የታችኛውን ኦኬ በማንኛውም የሶሻል ክላስ በሶስት ይከፈላል አይደል? የላይኛው አለ፣ የመካከለኛው አለ፣ የታችኛው አለ እና የእውናዊ ልቦለድ አንድ ማሳያው ምንድነው? የተርታ ግለሰቦችን ወይም ኦርዲነሪ ፒፕልስ የነሱን ኤቭሪዴይ ላይፍ እሱን የሚፈክር ነው። እዛ ላይ ያነጣጠረ ነው። ከላይ ለተጠቀሱት ሀተታ ዋቢ ሆነው የሚቀርቡ የሰላማዊት ልቦለዶች ጽዩፍ የሚለው ፋንትዬ የሚለው ስለምን ነው የሚለው ፍትህን ነው የሚለው እንደገና ብኩርናና ሰዋዊነት የሚሉ ልቦለዶች
ቀደም ያልኩት እውናዊ ልቦለዶች ናቸው ማለት ነው። አንደኛ የሚያቀርቡልን እውነት እዚህ ፊታችን የቀረበውን ልቦለድ ነው። ስለዚህ በልቦለድ ልቦለድ የገሃዱ ዓለም ነጸብራቅ መሆን አለበት ሲል አርስቶትል ፖኤቲክስ በተሰኘው ስራው ምን ማለት ነው? ፊታችን የሚታየውን እውነት የሚዘግብ መሆን አለበት። ከዛ በተጨማሪ ደግሞ የተራ ግለሰቦችን ለምሳሌ የገበሬን ኦኬ የለማኝ የሴተኛ ዳሪ እነዚህ የታችኛው የመደብ በሶሻል ክላስ ውስጥ ወይም በህብረተሰብ ሰራሽ የመደብ ተዋረድ ውስጥ ከታች ያሉት የታችኛው መደብን ህይወት የሚያተኩር ነው። በዚህ ምክንያት ነው ዘውጉን እውናዊ ያልኩት። ሰላማዊት በእነዚህ ልብ ወለዶች ተራ ሰዎችን በመሳል ቆርቋዛ ኑሯቸውን ወይም ድህነታቸውን፣ ባይተዋርነታቸውን፣ መገለላቸውንና ርቱ ማጣታቸውን ወይም ፍትህ ማጣታቸውን ዳሳለች። ደራሲያን በማድረጓ ያልተሸፋፈነውን የህልውና እርቃን መልክ ከሁሉ ማዕዘን በቅርበት ማየት እንድንችል አድርጋናለች። ይሄ ነው እንግዲህ የእውናዊ ወይም ሪያሊዝም ምንድነው? ፊታችን ያለውን የህብረተሰቡን ደረቅ ሀቆች ያን በመፈከር በቅርብ እንድናየው ኦኬ እንደዛ ማድረግ ነው። ስለዚህ በእውናዊ ልቦለድ ህይወት ተኩሎ እና ተበርዞ አይቀርብም። አዚቲዝ እንደወረደ ከነ ንፍጡ ከነ ጉዱፉ ነው የሚቀርበው ማለት። ይሄ የአንድ የእውናዊ ልቦለድ አንድ መከሰቻ ጠባዩ ነው። ህላዊ መደድ ውስጥ የተፈከሩ ሴማዎች ወይም ቲምስ በርካታ ናቸው። እንግዲህ እዚህ ውስጥ ቀደም እንዳልኳችሁ የተፈከሩ ጭብጦች በጣም ብዙ ናቸው። ሃይማኖታዊ ጭብጥ አለ፣ ኢቮሉሽን ቲዮሪ አለ፣ ብዙ ትውፊታዊ ሌሎች ጉዳዮች ስነ ልቦናዊ ጣጣዎች ሁሉ እዚህ ውስጥ አሉ እና በጣም በርካታ ነው። አንዳንዶቹ ልቦለዶች በማህበራዊ መስተጋብር ውስጥ አንዱ በሌላው ላይ የሚጭነውን ቀንበር በአብዛኛው ፎከስ ያደረጉት ምንድነው? በሰው ለሰው ትስስር ውስጥ አንዱ በሌላው ላይ የሚጭነውን ቀንበር ወይም ሰብጁጌሽን ገልጠው የሚያሳዩ ናቸው። በዚህ መድብል ውስጥ በቀረቡ ትረካዎች ውስጥ የተሳሉ ልጅ ገጸ ባህሪያትን በሌሎች ሰዎች ጭቆናና ግፍ ስነ ልቦናቸው የተጎዳ ይህን ጫና መመከት የማይችሉ አቅመቢሶች ወይም ዊክ እና ረዳሽ የለሾች ሆልፕለስ ናቸው። እንግዲህ እዚህ ውስጥ ያሉ አብዛኞቹ አይታችሁ ከሆነ ህፃናት ወይም በዚህ በለጋ እድሜ የሚገኙ ገጸ ባህሪያት ናቸው። እነዚህ ገጸ ባህሪያት የሚደርስባቸውን በሌሎች ሰዎች ፌስ ማድረግም አይችሉም እና በዚህ ምክንያት እዛ ውስጥ የሚደርስባቸውን የስነ ልቦና ጣጣ ሁሉ በደንብ አድርጋ ነው አናላይዝ ያደረገችው። ከዚህ ጋር የይዤ የደራሲዋን የገጸ ባህሪ አሳሳል ክህሎቷን ማንሳት ፈልጋለሁ። በጣም ነው በደንብ አድርጋ ነው ሳይኮሎጂካል አናሊሲስ ትሰራለች። ይሄ አንድ በሳል ደራሲ ማሳያ ነው። ደራሲዋ ይህን ለማድረግ የወደደችው የግለሰቦች ህቡ ስነ ልቦናዊ ቁስልና ሽብር ወይም ይሄ ትሮማቲክ የሆኑ ነገሮች አሉ ለአደባባይ ተገልጦ እንዲታይ ይመስለኛል። እንግዲህ እነዚህ ልጆች እነዚህ በእድሜ ኦኬ የሚደርስባቸውን ጫና ፌስ ማድረግ የማይችሉ ናቸው። ግን ያ ነገር ምን ያህል ስነ ልቦናቸው ላይ ባህሪያቸው ላይ የሚያሳየውን ጫና ለማሳየት ያሰበች ይመስለኛል። ይሄ አንዱ የደራሲ ኢንቴንሽን ይሄ ነው። እንግዲህ ይሄ ኤክስፕሊሲትሊ ወይም ኢምፕሊሲትሊ ሊታይ ይችላል። እሷ ኤክስፕሊሲትሊ ነው ይሄን የምታሳየን። ጽዩፍ ብኩርና ከይፔ ሎኦሳ እና ሰዋዊነት ለዚህ ዋቢ አድርጎ መጥቀስ ይቻላል። እነዚህ ልቦለዶች ለዚህ አሁን ላልኳችሁ ዋቢ አድርጎ መጥቀስ ይቻላል። በተቃራኒው አንዳንዶቹ ልቦለዶች ደግሞ በሰው ለሰው አኗኗር ውስጥ ያለውን ርህራሄ ኮምፓሽን እና መተሳሰብ ኬሪንግ የሚያሳዩ ናቸው። ስለምን ነው ቱርጁማኒቱ እና ፋንታዬ ለዚህ ዋቢ ሆነው የሚቀርቡ የደራሲዋ ስራዎች ናቸው። ቅድም እንዳልኳቸው በተቃራኒው እንግዲህ በቅድሙ አንዳንድ ልቦለዶች አንዱን ኦፕረስ የሚያደርጉባቸው ልቦለዶች ነበሩ። በተቃራኒው ደግሞ ወደ 3 አሁን የጠቀስኩ ወደ 4 የሚሆኑ ልቦለዶች ደግሞ አንዱ ለሌላው ኬር ሲያደርግ ኦኬ አንዱ ለሌላው ኮንሰርን እንደሆነ ሲደግፍ ሀዘኔታን ሲያሳይ እናሳያለን እና ይሄ ግሩም ነገር ነው። ለዛም ነው እንደዚህ አይነት ኮንትራሪ የሆኑችን
ጭብጦች አንድ ላይ አጭቃ ማምጣቷ በጣም የሚያስመሰግናት ነው። ሌላው ደግሞ በጣም ኮንሰርንድ ሆኖ እዚህ ልቦለድ ላይ በተደጋጋሚ የተነሳ ጭብጥ አለ። ወደ እነሱ እመጣለሁ። ሞትና በወላጅ አለማደግ ወይም እንደ ጉዲፈቻም ልንለው ብቻ ህፃናት በእውነተኛ በሆነው እናትና አባቶቻቸው ያለማደግ እነዚህ በጣም ሪከረንት የሆኑ ቲሞች ናቸው። በተደጋጋሚ የተለያዩ ልቦለዶች ውስጥ ተደጋግሞ የተጠቀሱ ጭብጦች ናቸው። ሞትና በወላጅ እጅ አለማደግ ህላዌ መድብል ውስጥ ተደጋግሞ የተነሱ ርዕሰ ጉዳዮች ወይም ሪከረንት ኢሹስ ናቸው። ህላዌ ስለምን ነው እና ፋንትዬ ሞት ማዕከላዊ ጭብጥ ሆኖ የተፈከረባቸው የሰላማዊ ስራዎች ናቸው። እነዚህ ህላዌ ስለምን ነውና ፋንትዬ ሞት እነዚህ ሶስቱም እንትኑ ስለ ሞት ነው የሚያነሱት። ህላዌ የሚለው ትረካ ላይ እንደዚህ ገጸ ባህሪዋ በመኪና አክሲደንት ሞታለች። ስለምን ነውና ፋንታዬ እንደዚህ በጣም ክሪቲካል በሆነ ህመም ውስጥ ተይዘው ሲሞቱ እናያለንና እንግዲህ ይሄ ራሱ የሚፈከር ነው። የኔ ኮንሰርን አይደለም ግን ለምንድነው ኢንቴንሽኗ ለምን እነዚህን ሶስት ልቦለዶች ሶስት ሴማዎች ውስጥ በእነዚህ ደጋግማ ለማንሳት ምንድነው የደራሲዋ ኢንቴንሽን የሚለው ይሄ ራሱ ሰፋ ተደርጎ የሚታይ ነው። እንግዲህ ሌሎችን ጋብዛለሁ ይሄን ነገር አናላይዝ እንዲያደርጉት። በእነዚህ ልቦለዶች የሰው ልጅ ታላቅ ትልሙን በልቡ እንደሰነቀ እንደ ዘበት በሞት የሚረታ ተሰባሪ ፍጡር መሆኑን አሳይታናለች። ይህ ደረቃቅ ብዙ ፈላስፎችን ህይወት ከንቱ ነው ብለው እስከ ማወጅ አድርሷቸዋል። ቀደም ያለው ዶክተር ደሳለኝ ያነሳው ነገር አለ። የአብዘርዲዝም ወይም የወለፈንድ ፍልስፍና አንዱ ይሄ ነው። ሰው እንደ ዘበት ኖሮ የሚሞት ከሆነ የህይወት የህልውና የመኖር ትርጉም ምንድነው ብለው እንዲህ አይነት ፍልስፍናዎችን እዛ ድረስ እስከመድረስ ድረስ ህይወትን የመጠየቅ ነገር የህይወትን ትርጉም የመጠየቅ ደረጃ ድረስ ደርሰዋል። ሰው በመኖር ጉጉት ተገፍቶ ህልሙን እውን ሊያደርግ ሲባጅ ሞት ድንገት መጥቶ ታሪኩን መቋጨቱ ለደራሲዋ እንቆቅልሽ የሆነ ጥያቄ ነው። ይሄ ጥያቄ ነው ያልጨረባት። እንግዲህ ሁላችንም ህልሞቻችን ለማሳካት ሁሌ እንማሰናለን፣ ግን ድንገት ሞት ይመጣና እንትን ያደርገናል፣ እንዳልነበረ ሁሉ ነገር ያደርጋልና ይሄ ኮንሰርኗ ነው። እነዚህ ነገሮች ስለሞት የሷን ኢንቴንሽን ይሄ ነው። እንግዲህ ይሄ በጣም ሂድን ነው። እኔ ነኝ ይሄን አናላይዝ ያደረኩት። ይሄንም ጥያቄ ድርሰቷ ውስጥ በሳለቻት ሴት ምን ታምር አፈቀላጤነት ወይም ማውዝ ፒስ ስትጠይቅ እናገኛታለን። ትርጅማኒቱ ብኩርና ሰዋዊነትና ፈናፍንት የተሰኙ ልቦለዶች በወላጅ እጅ አለማደግ አብይ አጀንዳ ሆኖ የተዳሰሰባቸው ሌላኛዎቹ የሰላማዊ ድርሰቶች ናቸው። ቀደም እንዳልኳቸው ትርጅማኒቱ ብኩርና ሰዋዊነትና ፈናፍንት የተሰኙ ልቦለዶች እነዚህ ልቦለዶች አብዛኛዎቹ ገጸ ባህሪ በወላጅ እጅ የሚያድጉ አይደሉ። አንዳንዶቹ በጉዲፈቻ ተሰጥተው የሚያድጉ አሉ። ሌሎቹ በሌሎች በአክስት ባጎት የሚያድጉ ናቸውና ይሄም አንዱ ማሳያ ነው። እንደ ማጠቃለያ ህላዌ ሃይማኖታዊ፣ ትውፊታዊ፣ ምጣኔ ሀብታዊና ሳይንሳዊ ጉዳዮች የተፈከሩበት በያዘው ቁም ነገር የማይታማ ስራ ነው። በያዘው ቁም ነገር ምንም አያሻማም ማለት ነው። አመሰግናለሁ። ጥቁር ዝርግ ሰማይ ጠይም የረጋማይ በጨረቃ ብርሃን ብር መስሎ ሲደምቅ ማርያም ልጇን አቅፋ አየው እስክደንቅ በእጆቿ መሀል ከባ አዘን ብላ የምታጠባ ንዑድ የእንቁ ሰሪት ውብ የምታምር ሴት እሹሩሩሩሩ እሹሩሩሩሩ እሹሩሩ ማሙሽ እሹሩሩሩሩ እያለች ስታጫውተው ፈገግታ ስትመጻወተው ሲያምር ደግሞ ጉንጮቹን ሳም እቅፍ ጡቷን ስትት በአይኑ መስክ ላይ ውና ለማን እይት መታደሉ ቀናው የሚሆኑትን በልቤ አይን እያየው አንድያ ልጄን ታቅፌ ጨረቃ መሀል አርፌ እሽሩሩ እያልኩ የልጄን ሳቅ እያጠመድኩ ፍንድቅድቅ ቡርቅ ፍልቅልቅ ማለት ፈለኩ በምኞት መረብ ተጠመድኩ አየኋት ጨረቃን አየኋት ማርያምን አንድም ሰው መሆኔን አንድም ሴት መሆኔን በሀሳብ እስክፈክር ሀሳብ የራስ ሀረግ ምኞትን ፈተና እንደምን ይደረግ
ሀሳብ የራስ ሀረግ ምኞትን ፈተና እንደምን ይደረግ በራስ ተጠላልፎ እንደ ጠፍር አልጋ ልብ ሲያረገርግ አረግ ምኑን ነው የምታስመኘኝ ምን ነው እንደዚህ ቆነጅጅ ያሁን ምሽትና የዛሬ ጨረቃ የመጨረሻ ናት እስክላስ ቆጨችኝ የት ኑሬ የት ዘነጋኋት እውነት ዛሬ ነው እንዲህ በልቤ ዛሬ ነው እንዲህ በግርምት ባይኔም በልቤ የሚያየኋት ታድላ በጣም ቆንጆ ናት አልቋል። ነገረ አይን በጠራ ኩሬ ውስጥ እንደሚያበራ እንቁ አይንህ ምልክት ነው የሚታይ በርቁ ኮከብ ለመንገዴ ጨረቃ ለገዴ አልታዘዙልኝም አልተገዙልኝም ቢወጡ ቢቀሩ እርግጥ ግድልኝም ካይንህ የሚሰወር ጎዳና የለኝም እያልኩ ወዳንተ ስራመድ ከደመና ፎት ተመዞ በቸልታ ዝናብ ሲወርድ ያፈር ክምር ተደርምሶ ሽቅብ ያልኩት ቁልቁል ሲናድ አፈር ተንሸራቶ ኩሬ ውስጥ ወደቀ ሟሟ የመደፍረስን ግብር አወቀ አፈር አፈር እያሸተትኩ ያፈር ቀለም እያቀጠንኩ በመደፍረስ ምክንያት በዝናቡ ሰበብ ያጣውት መልክህን ያይንህን ራብ ለማስታገስ በሚል ናፍቆት ብሩሼን ነክሬ ትዝታ ሸራ ወጥሬ አንተን የሚመስል እኔን የሚመስል ባለ ሁለት ግብር አንድ ስዕል ሰራው ሳየው እጅግ ያምራል ጥበብን አደነኩ አልኩ እስተንፋስ እንጂ ቃል መሆን እንጂ ሸራ ያነሰው ቃል እንደሚናገር እንደ እግዚአብሔር ፍጡር ነው ስዕል የሚመስለው ገብቶሃል ግን አይደል የሁሉ ንጽጽር የሁሉ ማመስጠር አንድ አይንህን ገልጦ በብርሃን በኩል ካንተ ለመድረስ ነው ከፀሐይ ጋር እኩል መንገድህ እንደ ሌት ሰዓታት እንደ ኪዳን ጸሎት እንደ ኢየሱስ ታምር እንደ አማኝ ምስክር የሚቆሙት የሚያደርሱት የሚሰሙት የሚነግሩት ነገረ ፍቅር ወናፍቆት የድህነት ድርሳን አለበት ምን ማለት ነው ይሄ በፍቅር በኩል እግዚአብሔር አለ የሚል ይትባል በልቤ አለ ጽድቅ ይሆናል ይኩነኔ እንጃ አይንህ ግን አይጣለው መጥኔ አመሰግናለሁ። ሰላም ናችሁ። ህይወት ውጣ ውረዷ በጣም ብዙ ነው እና በዚህ ውጣ ውረድ ውስጥ ደግሞ የሴቶች በሴቶች ላይ ጫን ይላል። ቢሆንም ይሄን ውጣ ውረድ አልፈው በመካከላችን ብዙ ጀግና አንስቶች አሉ። ከነሱ መካከል ደግሞ አንዷ ሰላም ናት። በጣም አድርጌ አከብርሻለሁ። በርችልን፣ ብዕርሽ አይንጠፍ። ያው ተማሪ ነኝና ቅድም አንድ ሀሳብ ተነስቷል። ለአንባቢያንም እንኳን ደስ አላችሁ ማለት አለብኝ። እንኳን ደስ አላችሁ። ያው ወደ አልጋም ሲገባ በባዶ አይገባምና ባዶህን እንዳትመጣ ስለተባልኩ ባዶ እጄን ላለመምጣት ያህል ነው ትንሽ ጽሁፍ ይዤ የመጣሁት። ሸገር ይላል። አርብ ጠዋት አልጋ ከአንድ ወደል ሻንጣ ጋር አቅፋ የያዘች ለይድረስ የምላት የኪራይ ቤቴ በሯ የሚገነጠል እስኪመስለኝ ድረስ ተንጓጓ ጓጓጓ ተነረተች። ቀልቤም ስጋዬም ለየብቻ ተነጣጥሎ ተገፈፉ። ማን ነው? መጣሁ አልኩና የተደናበርኩ ስከፍት አከራዩዋ አትቀመስ ናቸው። ትክክለኛ ስማቸው ማን እንደሆነ በሚገባ አይታወቅም። አምባገነን ስለሆኑ ሁሉም አትቀመስ ይላቸዋል። ገንዘባቸውን የሚረከቡት ከጠዋት እስከ እኩለ ቀን ብቻ ነው። ከዛ ያለፈ ተከራይ ቤቱን ለመልቀቅ ወስኗል ማለት ነው። በር ላይ እንደቆሙ ደሞዜን ሳትሰጠኝ እንዳትወጣ ብለው ከኔ መልስ ሳይጠብቁ ቀጣይ በር ለማንኳኳት አለፉ። ተከራይቼ በገባው በሁለተኛው ቀን በር ሲንኳኳ ነቃሁ። ያኔ የኔ ሳይሆን የሽንት ቤት በር ነበረ። ሰው አለ? አዎ። እና ቶሎ ውጣ፣ በሁለቱም አጣድፎናል። ከዛን ወዲህ ከባድ የበር መንኳኳት ገጥሞኝ አያውቅም ነበረ። ተመልሼ በሬን ዘጋሁና ሸገር ራዲዮ ከፈትኩ። የሸገር ነዋሪዎች ስሞታቸውን እያቀረቡ ነበር። እንደምንም ቁጥሩን መዝግቤ ደወልኩ። መስመሩ ቢዚ ነው። ደጋገምኩ። ድፍን የሸገር ተከራይ በአከራይ ተማሩ የል እንዴ? ሁሉም ደዋይ ነው። ያሳዝናል። የኔ ስልክ ሊጠራ አልቻለም። ዛሬ አትቀመስ አመለጡ። ወይኔ ብሬን ከፍሌ ከቤት ወጣሁ። ሸገር እንደተለመደው መንታ ልጆቿን አቅፋ ጠበቀችኝ። ልጆቿ ግርም ይሉኛል። ሆድና ጀርባ ሆነው ነው የሚኖሩት። አሳፋሪና ተሳፋሪ፣ አከራይና ተከራይ፣ አረ ኮርኳሚና አስኮርኳሚም ጭምራላት። ሌላውን ለእናንተ ተውኩት። ጧት ተሳፋሪ፣ ከዛ አሳፋሪ፣ ከዛ ተሳፋሪ፣ ከዛ እያለ ይቀጥላል።
በጠዋቱ ወደ ስራ ስወጣ የሸገር ህዝብ መስመር ይዞ እንደ እርጥብ ሸማ በፀሐይ ይንቃቃል። ሰልፉ ተጥመልምሎ መጨረሻና መጀመሪያው ያምታታል። እንደምንም መጨረሻውን ፈልጌ ተሰለፍኩ። ጥቁር አዞ ተጠማዞ ለኛ የተነገረ መሰለኝ። ብቻ እኔም እንደሌላው በጠዋት ፀሐይ በመንቃቃት እንደዚሁም ደግሞ በመነቃቃት ሰልፌን ያዝኩ። ታክሲዎች፣ ባሶች እንደ አቅማቸው ከአቅማቸው በላይም የጎማው ጉንጭ እስኪነረት እየተጠቀጠቁ እንደ ኤሊ ያዘግማሉ። በስተመጨረሻ እንደ ብርሌ ሆዱ ሰፋ ያለ ጥቅጥቅ የሸገር ባስ ውስጥ ገባሁና ለግርፋት እንደ ተንጠለጠለ አይነት ከአንዱ ብረት ላይ ተንጠለጠልኩ። እሱንም በመከራ የሸገር ህዝብ ወደ መኪናው ለመግባትም ገብቶ ለመቆምም ይጋፋል። መኪናው ሲነሳ የሸገር ራዲዮ ድምፁ ከፍ ብሎ ተለቀቀ። አያ በለው በለው ዶምዬ አልመሸም ገና ነው ዲያመና ነው። ሁሉም በሳቃው ካካ። ለምን ሳቃችሁ በሚመስል መልኩ ሞተሩ ተነስቶ አንዴ ነዳጅ ሲረገጥ ሁሉም ወደ ኋላ ተለመጠ። አራቀስ ያልተለመጠ ወገብ ያልተደመጠ እግር ያለ አይመስለኝም። ያንዷ ደግሞ ይለያል። ምንም ሳትይዝ ነበር የቆመችው። ሄዳ ባጠገቤ ካለው ጎረምሳ አንድ ሆነች። ወጣቱ ቆቅ ሆኖ የለ እንዴ ሰማዕቱ ስትል እኔን ጣለልሽ ብሎ ክንዱን እንደ ክንፍ ዘርግቶ አቅፎ ሚዛኗን እንድትጠብቅ ረዳት። ሌላው ግን ግማሹ በመጅግር ይዳመጣል፣ ግማሹ ሚዛኑን ስቶ ከሌላው ይላተማል። ብቻ ምድቤ እግራቸው ከተዳመጡት በመሆኑ የ40 ቀን እድሌን እያማረርኩ መንገድ ቀጠልን። ካጠገቤ ብዙም ሳይርቅ አንዱ ሀገሪቱ አልጋ አይደለም እንዴ ይላል። ቀጥሎም እባክዎ የሽንት ቤት ውሃ ይድፉ የሚለው እንኳን ሳይቀር በቲቪ ነው የተጻፈው አለ። ወረቀቱ አልበቃ ብሎ ውስጡ አምፖል ለሌለው ሽንት ቤት የስክሪን ማስታወቂያ አደረጉ። ታዲያ ያደገው ማን ነው? ባሱ ከላይም ከታችም በሸገር ህዝብ ሞልቷል። ካጠገቤ ያሉት ወንበሮች ካለ እረፍት እፎይ ሳይሉ የሚሸከሙት ቂጥ ግማሹ ሲደላ ግማሹ ይቆረቁራል መሰል። አንዳንዶቹ እንዳረጀ ፊት የተሸበሸበ መቀመጫ ሲኖራቸው፣ ሌሎቹ ደግሞ እንደ ጎልማሳ ምራቃቸውን ዋጥ አድርገው ፈዘዝ ብለው ይታያሉ። ከኔ ብዙም ሳይርቅ ሃሎ የሚል ድምፅ ተሰማኝ። አሻግሬ ነኝ፣ እዚህ አዲስ አበባ ነበርሁ። እንዲያው ለአንድ ጉዳይ ፍራንክ ሸግሮኝ ነበር። እባክህ እንዲያው ብታውሰኝ። አረ ብዙም አይደል 19,000 ብር ብቻ ነው ይላል። መደዳውን ፍልጥ ፍልጥ ወጣት ተቀምጧል። ሁለት ያገለደሙ መንጠልጠያ ብረቶች፣ እነሱን ተደግፈው አዛውንቶች፣ የቄስ አባቶች፣ ወጣቶችም አውራጅ እንዳጣ በንፋስ እንደሚንዠዋዠው ጨርቅ ተንጠልጥለዋል። ካጠገቤ ብዙም ሳይርቅ ሃሎ የሚል ድምፅ ሰማሁ በድጋሚ። አዎ ከአንድ መንገድ ክራውድድ ነው ተዘጋግቷል አልኩ እኮ ክራውድድ ነው። መኪና የለም እስከ 5 ሰዓት ደርሳሉ። አዎ መንገድ ክራውድድ ስለሆነ ነው። እሺ ቾ ሁለት ሰዎች እያወሩ አንዱ በመሃል ይህች ሀገር ወዴት እየሄደች ነው ቆይ አለ። አንደኛው መልሶ የት ለተሳፈርክ ሲል በቁጣ ጠየቀ። ቀጠለናም ስንቱ የሄደ እየመሰለው ከጊዜ መንገድ ላይ ቆሟል፣ ስንቱስ ተቀምጧል፣ ስንቱስ ተኝቷል። አየህ የሀገር እጣ ፈንታ ባስ መሆን ነው። ጫማ የሌለውንም ያለውንም፣ የተራበውንም የጠገበውንም፣ ቡትቶ የለበሰውንም በሱፍ ያጌጠውንም በትንሽ ዋጋ መሸከም። የኛ እጣ ፈንታ ደግሞ ያችን ትንሽ ዋጋ መክፈል መቻል ነው አለ የብሶቱን። ባሱ ፌርማታው ላይ ደርሶ ፍሬን ግጥም አድርጎ ሲይዝ የሰማዕቱ ልጅ እንዳትለቀኝ ስትል ሰማኋት። አሃ ጠበቅ ነው እንጂ እውነት ነው። ሰማዕቱማ አንዴ ስራውን ሰርቷል እኮ የቀረው ድርሻ የሷ ነው። ባሱ ችስስ ብሎ ተከፈተ። ባሱ ሲነሳ የረገጡን 46 እና 47 ቁጥር ጫማዎች ሲወርዱ ደገሙን። ውታችንም ተደገመ። ዘንድሮ ስራችን ስንረገጥ እያሸን ዝም ሆኗል። እንዲያው ሌላው ቢቀር ባላፊና ባግዳሚ እንረገጥ በስንቱ ተረግጠን እንቻለው። ቆይ በመስታወቱ አልፌ ማስታወቂያ ማንበብ ጀመርኩ። በ20,000 ብር ይዳሩ ይላል።
አንድ የፎቶ ስሪንጅ ወጊ የጠፋ ይመስል የቬሎም ያልጋም ፎቶ የለውም። የትኛውን ትርጉም ይሆን የያዘው? እናዳራችሁ ነው እንዳራችሁ? አሁን ይዳሩ ብሎ ማስታወቂያ ምን ይሉታል እያልኩ እየተገረምኩ አይኔን ወደ ማስታወቂያው ግርጌ ጣልኩት። ዘመኑን የዋጀ የኔ ቢጤ ሸራ ላይ ቁጭ ብሎ በ1 ብሮች በ5 ብሮች በ10 ብሮች ያጌጠ ካርቶን አንጥፏል። ታች ስክሪን ስልኩን አነሳና ሃሎ አየሩ ወደዚህ ጥሩ ነው ቶሎ ብቅ በል አለ ጓደኛዬ የኔ ቢጤውን። መጽዋቹም ዘምኗል። ሳይሰጥ አሜን ይላል። ሰላም ያውላችሁ አሜን፣ ፈጣሪ ይከተላችሁ አሜን። ኧረ ጉድ ነው። አይ ጉራማይሌ ሸገር ህዝቡን ባስቤዛ በቤት ክራይ በትራንስፖርት አኮሰመነችው እኮ። ሰው ሌላ ነገር ማሰብ አቁሟል። እንገባበዝ ብዬ የቀጠርኳቸው እንኳን ሳይመጡ አመት አለፈ። ውሸታሙ በጣም በዛ። የምትጠብቁት ሰው ስደውሉለት ስንት ኪሎ ሜትር ቀርቶት ደርሻለሁ ይላል። እውነት ቢጤው ሞተ፣ ሀቅ ካገር ጠፋ። ብቻውን ነገሰ፣ ውሸት ካገር ሰፋ፣ ውሸት ከሆድ ሰፋ እንደተባለው። በመሀል ባሱ ቆሞ የተወሰኑ የሸገር ተሳፋሪዎች ጫነና በዝግታ ተንቀሳቀሰ። አንዲት የሸገር ቆንጆ ካጠገቤ በድንገት ተንጠልጥላ አየኋት። የምላት ግራ ቢገባኝ መንጠልጠሉ እጅሽን እንዳያምሽ እኔን ያዥኝ አልኳት። በጎን ከገረመመችኝ በኋላ ምን ልዩነት አላችሁ አለች። እሷን ማየት አይደለም ካጠገቧ መቆም የሁላ ብርክ አለኝ። ካገልዳሚ በረት ጋር ልወዳደር? ወይኔ አጅሬ አፌን ባይበላይ ምን አለበት? የመልስ ምት መቃረም ጀመርኩ። ነገር ግን ፊደላቶች ጦር መሸጉ፣ ልናገርስ ተሻሸጉ። እምምታ ጉርምርምታ ብቻ ሆነ ንግግሬ። በእሷ ይስር እንዴት ልጉደል ሙሉ ሆኜ ተፈጥሬ። ምን ነው ሞራልህን ጎዳሁት እንዴ? በፈገግታና በስርቅርቅ ድምፅ። ፈገግታዋ በቅጽበት የተንኮታኮተ ሞራሌን ገነባው። አይ ኧረ በጭራሽ የንግግር ክህሎትሽ ምን ያህል የረቀቀ እንደሆነ በማሰብ እየተደመምኩ እኮ ነው አልኳት። ፈገግታዋ በእጥፍ ጨመረ። ከዛም እያወራን በማህል የማላውቀውን ቦታ ጠየቀችኝ። ንጉሱን ጠይቂው አልኳት። ንግግራችን እንዳይቋረጥ የፈጠርኩት ዘዴ ነበረ። ደግሞ ንጉሱ ማን ነው? ትኬት ቆራጩ እንደሆነ ስነግራት ተሳፋሪ እስኪታዘባት ክልትው ብላ ሳቀች። አንዱ ምላሳም የፈለገችው ቦታ እንደደረሰች ነገራትና ልትወርድ ስታኮበኩብ በቃ እዚህ ጋር ልንለያይ ነው አለችኝ። በፍጥነት ወደ ኪሴ ተወርውሬ ስልኬን አወጣሁና ታዲያ ስልክሽን እዚህ ጋር ትፈርሚልኝም አልኳት። ሳትግደረደር ፈረመችልኝ። ስሟን እንደማላውቀው ያወቅኩት እንኳን ቁጥሯን ልመዘግብ ስል ነው። ከዛም የሸገሯ ቆንጆ ብዬ መዘገብኩት። በስራ ያለፈው ረጅም ቀኔ በሸገር ባስ በታጀበ እንቅስቃሴ፣ በሸገር ራዲዮ በተሞላው የመረጃ ምንጬ ቀኑ ተገባዶ ለራት የሚሆነኝን የሸገር ዳቦ ለመግዛት ረዘም ካለው ሰልፍ ጎራ አልኩ። ያው በዚሁ አጋጣሚ አንድ ዳቦ 75 ሳንቲም በነበረበት ሰዓት ነው። ነገር ግን በለስ የቀናቸው ምንዱባኑ ወንድሞችና እህቶቼ ዳቦን ይዘው ሲሄዱ ምራቄን እየዋጥኩ አንዲት በሸገር ዳቦ የተቀለበች ወላቃ ሴትዮ ዳቦ ማለቁን አበሰረችን። ተንቀሳቀሱ ዳቦ አልቋል አለች። አብዛኛው ሰው እያጉተመተመ ገሚሱ እየተራገመ የተቀሩት ለአምላካቸው ቅሬታቸውን እያሰሙ መበተን ጀመሩ። እኔም ይህን ነገር አሰብኩ። አይ አዲስ አበባ ወይ ሸገር። በከተማይቱ ውስጥ ህይወት በሁለት ነገሮች የታጠሩ ናቸው፣ በጊዜና በአጋጣሚ። ቀድመው ለመጡት ወንበር፣ ቤት፣ ሌላም ሁሉንም አሟልታ ስትቀበል በህይወት ለዘገዩና የአጋጣሚ መልአክ ላመለጣቸው የችግር ቀንበርን በትከሻቸው ላይ ትወረውርላቸዋለች። ለካ ሸገር የተባለችው እውነተኛ ሽግግር ላይ መሆኗን ለማሳየት የታሰበ ነበር። ሸገር ላለው እንደ ንጉስ ማገልገልን፣ ለሌለው እንደ ክፉ አለቃ መበደልን አውቃበታለች፣ ተክናበታለች፣ ደግሞም ትቀጥለዋለች። ሸገር ህይወት ፌራውን አታውቅም። አመሰግናለሁ። እባካችሁ ደግማችሁ በደንብ አመስግኑልኝ። ስልክ ረስቶ የወረደ ካለ አታገኙትም።
እሺ በጣም ድንቅ ነበር አይደል? በጣም ነው የምናመሰግነው። ያው ሁላችንም ካነበብናቸው ውስጥ የማንረሳቸው ወይም በልጅነታችን አንብበናቸው ዘላለም ውስጣችን የሚቀሩ ብዙ ነገሮች አሉና ዛሬ ጋሼን ሳየው ትዝ እያለኝ ነበርና መጀመሪያ አካባቢ ካነበብኳቸው ልቦለዶች ውስጥ አንዱ ጉንጉን ነበርና የማረሳቸው የተወሰኑ ግጥሞች እዛ ውስጥ አሉ። አላህን በደዌ ቅርብ ነው ይሉታል፣ እግዚአብሔርን በሲራጅ ቅርብ ነው ይሉታል፣ እኔን ከዛች ከልጅ ያገናኘኝታል አለ። ሰማዕቱ ስትል ደረስኩልሽ ከምላት አላገናኘኝም። እስኪ እዛ ውስጥ አንድ ያው ምንዳዬ የሚባል አንድ ገጸ ባህሪ አለና ምንዳዬ ሚካኤል ድግስ ላይ ይመስለኛል ይፎክራልና ፉከራውን አሁን ለማስታወስ እየሞከርኩ ነበረ። ዘራፍ ቆፍጣኔ ዘራፍ ገላግሌ አናትም በርቃሽ አስመሳይ ኮሌ ዘራፍ 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 ወድቋ ይረት ያነጣጣሪ ገንዳ ውሃ ላይ ሲያስፈታ ሱሪ እማኛት ብሶ በኩን ቀባሪ እያለ ነበር የሚቀጥለው። ጋሼ በማላችን ስላለ ነው ያነሳሁት። ባካችሁ አጨብጭቡለት እስኪ። አሁንም ፕሮግራማችን እንደቀጠለ ነው የሚሆነው። በጣም በርካታ ሰዎች ናቸው በመሃላችን ያሉት። መጽሐፋችንንም እንመርቃለን። ሰላምን ወደ መጨረሻ አካባቢ እዚህ እናገኛትና ምትለናለች። ጋሻ ለመለኮትም ስላለ አሁን እንደምታውቁት ጥርስ አያስከድንም ከሚባሉ ሰዎች መካከል ነውና ቆየት ብለን እንዲያወጋን እንፈቅድለታለን። አሁን ሁለት ወጣቶችን በተከታታይ ጋብዛለሁ። ጸጋዬ አዳም ግጥም ያነብልናል። ከዛ በፊት ግን ቢኒያም አቡራ ሁላችሁ ታውቁታላችሁ ብዬ አስባለሁ እዚህ መድረክ ላይ መጥቶ የሚለንን ይለንና ተመልሰን እንገናኛለን ማለት ነው። አብራችሁን ቆዩ። ሰላም ናችሁ? ሰሊ እንኳን ደስ አለሽ። ከደሳለኝ ጋር ውጪ እናወራለን። ትንሽ የጻፍኩት ወግ ነበር። በጣም ረጅም ሆነና ሳነበው ረጅም ደቂቃ ሆነ። ከዛ ከሱ ይልቅ ግን ኤፍኤም አዲስ 97.1 ንባብን በማስመልከት 100 ታዋቂ ሰዎችን መጽሐፍ ሪኮመንድ እንዲያደርጓት ብሏል ጋብዟልና ከዛ ጋር የተገናኘ ነገር ትንሽ ባነብና አጠር ቢል ቆንጆ ነው ብዬ ስላሰብ 3 ደቂቃ ብቻ ስጡኝ። የመጽሐፍ ትረካ መስማትም ሆነ በመጽሐፍ ላይ የተመረኮዙ ፊልሞችን ማየት መጽሐፍት ማንበብን አይተኩም አይበልጡም። ማንበብ ኒውሮን ማሰራት ነውና ኒውሮን አለማሰራት አለማንቀሳቀስ ከባድ መዘዝ ያመጣል። የማይሰራ ኒውሮ እየተቆረጠ ይሄዳል። እንዴት እንደሚነበብ ካወቅ እያንዳንዱ ሰው መጽሐፍ ነው በሚል ብሂል ከባልንጀራ ብቻ ዕውቀት መቃረም መጽሐፍ ከማንበብ እኩል አይሆንም። ሌላው ይቅርና ትረካ መስማት መጽሐፍ ከማንበብ እኩል አይደለም። እሱም ይቅርና በመጽሐፍ ላይ ተመርኩዘው የሚሰሩ ፊልሞችን ማየት መጽሐፉን ከማንበብ ያንሳል። እንዴት? አንድ ሰው መጽሐፍ ሲያነብ መጀመሪያ አእምሮው ላይ የሚፈጠረው ድምጽ ነው። ቀጥሎ ደግሞ ምስል ይከሰታል። ድምጹና ምስሉ ወደሚተነትኑበት ክፍል ያመራሉ። ከዚያም ትርጓሜ ይሰጣቸዋል። ቀጥሎ ለትርጓሜው ምላሽ ይቸራል። መጽሐፍ በማንበባችን ብቻ ይህን ሁሉ የጭንቅላት ጂም አእምሮአችን እንዲሰራ በማድረግ እናፈረጥመዋለን። ትረካ ስንሰማ ከጓደኛችን ስንቃርም ግን ድምጽ የሚፈጥረውን የአእምሮአችን ክፍል እንዳይሰራ እናደርገዋለን። ድምጽ የሚፈጥረው የአእምሮአችን ክፍል ከእንቅስቃሴ በመገደቡ በትርኪ ምርኪ ስብ የተንዛረጠ ቦርጭ ሆኖ ቀፋፊ ገጽታን እናለብሰዋለን። ፊልም ግን ከዚህም የከፋ ነው። ምስልን የሚከስተው የአእምሮአችን ክፍል ነፈዝ አድርጎ የዝነ ልቦና መናጢ ያደርገናል። የምናብ ድሃ ስለሆነ በመጽሐፍ ላይ ተመርኩዞ የተሰራ ፊልም ማየት ብቻ መጽሐፉን ከማንበብ እኩል አይደለም፣ ያንሳል። ትረካ አታዳምጡ፣ ፊልም አትመልከቱ ግን አላልኩ። ስለዚህ የሰሊን መጽሐፍ እንተርካለን፣ ፊልምም እንሰራበታለን። አመሰግናለሁ። እንዴት ዋላችሁ? እንዴት ዋላችሁ ብያለሁ። እንኳን ደህና መጣችሁ። ሰሊ እንኳን ደስ አለሽ። ያው ድካምሽን እያየን ነበር። መጀመሪያ ስታዘጋጀው ምን ስትል ህትመት ሲገባ ሰዎች ስታማክር እና ስትጽፍ ትንሽ ቆይት ብለን ስለሆነ ያወቅናት ምጽፋቸውን ነገሮች ታካፍለን ስለነበረ ቆይቷል ድካሟን ካየ ነው። ስለዚህ ዛሬ እንግዲህ የድካሟን እንጀራ የምትበላበት ቀን ነው። ሰው ተሰብስቦ
ደስታውን የሚገልጽበት ቀን ስለሆነ ደስ ሊላት ነው የሚችለው። ስለዚህ እንደ ቅድም እንደተባለው እንኳን ደስ አለሽ አትበሏት ሳይሆን እንኳን ደስ አለሽ ነው ልንል የምንችለው እኛ ማለት ነው። ሰሊ እንኳን ደስ አለሽ። ስለኛ ግጥም ነው ማቀርበው። ከወዳደቀ ነገር የተሰራን ሰዎች ትመጫለሽ ብዬ ሳይማዱ የፒያሳ መንገድ አንድዶ ጨረሰኝ አረገኝ ማገዱ። ፍቅር ካንዱ ላንዱ እያቀባበለኝ ድካምን ለማየት ጊዜም አልነበረኝ። ነገር ግን ለዛሬ የተቃጠርንበት ሰዓት ስላለፈ አይኔ ሁሉን ረስቶ ለቅስፈት አረፈ። ትንሽ ረሳውሽ መልክሽ ተዘነጋኝ ቀለምሽ ጠፋብኝ ልቦናዬን ካድኩት እንድትሰወሪኝ ሌላም እንዳይ ፍቅር ተባበረኝ። በአበባ በኮኮብ በጨረቃ ሰማይ ስዕሎች መስኮችን ኮላላ ንጹህ ማይ ልቤ እየሻፈደው ውበትን መርጦ ሲያይ ስንት እውነት ዘነጋ ልክነትን ክዶ ላሳር ልቡን ዘጋ። ነገር ግን ለዛሬው ልቤ ሰከነ ስል በረታ ካለፈው በእውነትነት ወጥመድ ዛሬነት ጠለፈው። አይኖቼን ጨፍኜ መመልከት አወኩኝ ዛሬን አስተንትኜ ህይወትን ታዘብኩኝ። ይህማ ፒያሳን ስልቹ ከተማ ሁሉን የምትጠየፍ የደከመው መንፈስ የሚናፍቅ እንቅልፍ የታከቱ እግሮች ሩቅ የተጓዙ ፈገግታ ካዳቸው ጥርሶች የበለዙ ለርቃኑ ራፊ ለሆዱ ትራፊ የተነፈገ ነፍስ ጎዳናውን ውጦት ሲንከላወስ ነበር ሰው መሃል ሰው እርቦት። ነገር ግን ለዛሬ ይሄን ተመለከትኩ እዚህ አይተነፈስም ገበያው ባዶ ነው ለካስ በድን ኖሯል የሚመላለሰው። ለምባ የሚጋብዙ ረፍት የሚነሱ ብዙ ጉዶች አሉ የሚያስተዛዝቡ። ሚዛን የህፃናት ዋይታ ምን ልመዘነው በቀል አይደለም ወይ የተራበ ህፃን እንዳላየም አልፈው። አንድ ትንሽ በጣም ትንሽ ልጅ ሶፍት የኔው ባለሜ አፏን የፈታችው በሆዷ ያለ እድሜ ልክ እንደ ሲሲፈስ ድንጋይ ወፍጮ የሚያስንቅ ችጋር ተሸክሞ መሄዱ አስደነቀኝ ይህ ምስኪን ህዝብ ቆሞ። የትምጋ ሰባራ አፈር ትቢያ ማት አይንን የሚደፍን ነፋስና ባራ ሀዘን ለቅሶ ዋይታ ሙሾ ፍቅር ጋርዶን እንጂ የምንጎተትነን ባላዋቂ አብሾ። ነገር ግን ለዛሬው እንባዬን ላብሰው ልብሴን ልተኩሰው ልቦናዬን ላጽናው ለካስ ቀጥረሽኛል መስዬ ልቆይሽ ያልተበደለ ሰው። አመሰግናለሁ። እምቢ በለ ሐሳብ መነሳት ከራቀን ብለነው እስኪ ዛሬ እንደምወድቀን እንሞክረው። ወደ ቀኝም መንገድ ወደ ግራም መንገድ አይናችን ባየበት እግራ ይራመድ። እጁን የዘረጋ ከላባ ቀለለ ጫንቃው እስኪታጠፍ ሸክሙ ያጎበጠው እፎይታ እንደሚያገኝ መሬት ሲያስቀምጠው እጁን የዘረጋ ከላባ ቀለለ ልቡንና ቀልቡን መሬት ስለጣለ። የእምነት ዘራቸውን አምና ስለበሉት ገበሬና ዶሮ መሬት ነው የሚጭሩት መሬት ነው የሚጥሉት። ገበሬና ዶሮ መሬት ነው የሚጭሩት መሬት ነው የሚጥሉት። ባላው እስኪታጠፍ ያሳብህል ልጓም አትወጥረው ጓዴ ባፍጢሙ እስኪወርቅ ባፍጢም እስክትወርቅ ልቀቀው አንዳንዴ። ምድር ካልኖሩበት ሰማይ አያጓጓም ሳትፈራ ልቀቀው ያሳብህል ልጓም የልብህል ልጓም። ሁሌም ጀግና አይሆንም ግንዱን የጨበጠው በስሎ ሲወድቅ ነው ፍሬ የሚጣፍጠው። ህይወት በሚባለው ያጋጣሚ አሬና ሰው ከድሉ ጋራ ሰው ከኑሮ ጋራ ይፋለማልና በነፍስ ተይዞ ካልቀመሰው አፈር የለምና ማረፍ። በሐሳብም በግብርም ራስን ለማድነቅ ባካትስነፍ። አመሰግናለሁ። ቢንያምንና ጸጋዬን በጣም ነው የምናመሰግናቸው። አንዳንድ ግጥም ስሰማ ግጥም ይለኛልና እኔ ግጥም ሲለኝ የሰው ግጥም እያነበብኩ ነው ራሴን ማስታግሰው። ካልሆነ ምንድነው በዚህኛው መንገድ በዛም በኩል መንገድ ይችል ጨረሳት የወባ ንዳድ እንዳለው አይነት ግጥም እንዳልገጥም በማለት ነው። የበረከት በላይነህን አንድ ግጥም አነባለሁ በቃሌ ከማቃቸው ውስን ግጥሞች መካከል አንዱ ስለሆነ ጭምር። ፍቅር ጉልቤው
እኔና አንቺ በጥምር ነፍሳችን አረፍ ስንልበት ጨለማው ወገገ። ፈጣሪ ተገርሞ ለደስታ ፍቺ አዲስ ቃል ፈለገ። እኔና አንቺን እኮ አበቦቹ ያጅቡናል፣ ፍራፍሬው ይከበናል፣ ሕይወት ምንጯ ሲንቆረቆር ይሰማናል። ወፎቹ እኔና አንቺን አይተው ተቃቅፈው በረሩ፣ ከጨረቃ ታርቀው በምሽት ዘመሩ። ኮከቦቹ ጨረቃ ወለደች እየተባባሉ ከኛ ተጠግተው በብርሃን ተሞሉ። በቀቀኖቹ እንኳን ከጻድቃን ቃል ውጪ መድገም የማይችሉ ከኛ ሳቅ በኋላ ድምጽ ሰማን አሉ። ናም እንዳይገርምሽ እንዲህ ሲከፋፈት የምድር የሰማይ በር ሁሉን ይሸምታል ፍቅር ሲዘረዘር። አጨብጭቡ። ጭብጨባውን በረከት በላይነህ ተቀብሏል። አሁንም ወደ ማጠቃለያው እየደረስን ነው። ሰላምን እዚህ ጋር ለማግኘት አንድ ሁለት ሰዎችን ብቻ ነው ከሷ በፊት የምናገኛቸው። አንድ መጽሐፉ ላይ ተመርኩዞ ሐሳብ የሚያንሸራሽሩ ሰዎች አሉ። አትክልትን ወደዚህ ጋብዘዋለሁ። ከአትክልት በኋላ ዮሐንስ ወርቁና ሙሴ ያለባቸው እዚህ መድረክ ላይ ይመጣሉ። አይ ቲንክ ሰርፕራይዝ ነገር ነው ያላቸው። ስለዚህ አትክልትን መጀመሪያ እዚህ እናመጣዋለን፣ ከዛ ቀጥታ ወደ ሰርፕራይዛችን እናልፋለን ማለት ነው። ባካችሁ ረጅም ስለሆነ እዛ ጋር እንዲቆም ታረጉልኛላችሁ። እኩል ነው አይደለም? እዚህ ሆናለሁ ላለው ይጨመርለታል ማለት ይሄ ነው። እሺ ይሄ እድሜ አጓጉል እድሜ ነው ወይ እንደነጋሽ መለኮት እንደነጋሽ ኃይለ መለኮት ማዋል ትንታግ ልጆች እየመጡ ነው ማለት ብንችል ጥሩ ነበረ። ግን አስቸጋሪ እድሜ ነው ያለሁት። እነ ጸግሽ እነ ያቡ በጣም አንዲት ሴት ትንታግ ሴት ግጥም ስታነብ አይቻለሁ። ስምሽ እንደጠራሁት ቁጠሪና በጣም ደስ ብሎኛል። በጣም መጀመሪያ ስለ መጽሐፉ ጽንሰ ሐሳብ አንዲት ጉዳይ ከማወራ ይልቅ ስለ ሰሊ ስለ ስብናዋ ባወራ መርጥ ነበረ። ሰሊ እናትነት እህትነት ሲጎመራ ምናገኛት ሴት ነች። ከልብ ማለት ነው። ይሄ በአደባባይ ለማድነቅ ሳይሆን የርህራሄ ማሳያ የምትሆን ሴት ነች። ብዙዎቻችሁ እንደምታውቋት ከሷም ፍቅር የተቋደሳችሁ እንደሆናችሁ እገምታለሁ። ሰሊ እኔም በተለመደው አባባል እንኳን ደስ ያለሽ ቤተሰቦችሽን እንኳን ደስ ያላችሁ እንኳን ደስ ያለን እኛንም ማለት እፈልጋለሁ። ሌላው እንግዲህ በአንደበት ሲመሰገን ደስ ይላል። ሚስተር ማርክ ኮንግራቹሌሽንስ አይ አም ዊትነስ ፎር ዮር special parenthood and you are a role model for most of us, for youths and also for adults. Congratulations again. This is also yours. እንግዲህ እኔ አንድ ስለምን ተፈጠርኩ ሚል ጉዳይ ላይ ሐሳብ እንድሰጥ ነው የተጋበዝኩት። ከዛ በፊት ስለምን ተፈጠርኩ ለማለት ሰው መሆን አስፈላጊ ጉዳይ ነው። በነገራችን ላይ መሀል ላይ ረስቼ ነው እንጂ ታሜ ቅድሟን ግጥም ከኤዱ ጋር ሲሆን እፈልጋታለሁ። ወደ ዋናው ጉዳይ ልመለስ። ሰው ምንድነው ሚለው ትልቅ ጉዳይ ነው። እንግዲህ ሰውን ከምን አንፃር ነው ምናየው? እንዴት ነው ምናየው? ለምሳሌ ሃይማኖት ያስተዋወቀን ሰው በተለይ ደግሞ አብርሃማዊ የሚባሉት ሃይማኖቶች እስልምና፣ ክርስትና፣ አይሁድ የአይሁድ እምነት ሰውን የሚያዩት የሶስት ነገሮች ውህድ ውጤት ነው። እሱም ስጋ፣ መንፈስ፣ ነፍስ ነው ይሉናል። ሆኖም ግን ሃይማኖት የሚያሳየን የሰውን አንደኛውን ክፍል ነው። ሰው የተፈጠረበት ዓላማ ፈጣሪውን ማመስገንና በስተመጨረሻም ፈጣሪውን በማመስገን ሂደት መንግስተ ሰማያትን መውረስ ወይም ጽድቅን መውረስ ነው። እንግዲህ ሃይማኖት ሰው ስላልሆንኩ ለምስታቸው ነገሮች አስቀድሜ ነው ይቅርታ የምጠይቀው። በዚህ አይን ሰው የተፈጠረው ለመልካም ነው፣ ሰውም በተፈጥሮ መልካም ነው የሚል እይታ ነው ያለው። ይህ የሰው አንድ ገጽ ነው። በኋላ ግን የስነ ልቦና ልሂቃን በተለይ ደግሞ ኦስትሪያዊ ሲግመንድ ፍሮይድ ይዞ የመጣው አንድ ትወራ የተለየ አይን ይዞ መጣ። ሰው ማለት
ራስ ወዳድ የሆነ የፍትወት ስሜት የሚነዳው እንዲሁም ደግሞ ያለፈ ህይወቱ የሚወስነው ፍጡር ነው። ስለዚህ ሰው በአፈጣጥሩ እንደውም ለአጥፊነት እና ለራስ ወዳድነት የተጋለጠ ደመነፍሳዊነት የሚነዳው ፍጡር ነው ሚል እይታ ይዞ መጣ። እንግዲህ ይሄንን በዘመናችን አሳቢዎች ከማቃቸው መጋቢ ሐዲስ እሸቱ የሚባሉ የሃይማኖት መምህር ብዙዎቻችሁ ወይም ሁላችሁም ታውቋቸዋላችሁ። ስለ ሰው ይህንን የሁለቱን ሃይማኖት ያሳየንን ሰውና እነ ሲግመንድ ፍሮይድ ሳይኮሎጂስቶቹ ይዘውት የመጡትን ሰው የሚያሳይ አንድ ንግግር ሰማሁ። ምንድነው የሚለው? ቀዶ ጥገና የሚሰራው ሐኪምም ስለት ይጠቀማል። ቀዶ ብተና የሚሰራው ዱርዬም ስለት ይጠቀማል። ስለዚህ ሰው ማለት በመላእክነትና በሰይጣንነት መካከል የሚመላለስ ፍጡር ነው። ስለዚህ ሰው የቱ ነው? ቀዶ በታኙ ነው ወይስ ቀዶ ጠጋኙ ነው? እንግዲህ በዚህ እይታ ሰው ማለት የቱ ነው ማለት ነው? ሁለቱንም ነው። ሲፈልግ እንደ መልአክ ከፍ ሊል ይችላል፣ ሲፈልግ ደግሞ እንደ ሰይጣን አውዳሚ ሊሆን ይችላል። ስለዚህ ስነ ጽሁፍ የሚሰጡን ሰዎች ወደ መልአክነት የሚያሸጋግሩን ወደዛ እንድንሄድ እድል የሚፈጥሩልን በር የሚያሳዩን ስለሆኑ በስነ ጽሁፍ ውስጥ ሰው እንዴት ይታያል? በተለያዩ ሙያዎች ውስጥ ለምሳሌ በሶሺዮሎጂ በምንለው ሙያ ውስጥ ሰው ማህበራዊ እንስሳ ነው። በፖለቲካል ሳይንስ ደግሞ ሰው ፖለቲካዊ እንስሳ ነው። በሌሎችም ሙያዎች ብናየው ለምሳሌ በስነ ልቦና ሰው የባህሪ ወይም የጸባይ ባህሪ ትንሽ አከራካሪ ጉዳይ ያለው እና የአስተሳሰቡ ውጤት ነው ይለናል። እንግዲህ የሰው ሊታይባቸው የሚገባቸው ብዙ አይነት እይታዎች ወይም ፐርስፔክቲቭስ አሉት። እንግዲህ ስለምን ተፈጠርኩ በሚለው ዙሪያ ከዛ በፊት ማን ነው የፈጠረኝ የሚል ጥያቄ ይነሳል። ማን ነው የፈጠረኝ? የሰው ልጅ መሰረታዊው የህላዌ ጥያቄ ነው፣ መጀመሪያውም ነው። ለምሳሌ በሃይማኖቶች ማን ነው የፈጠረኝ የሚለውን ደጋግመን ከሰማነው ታሪክ አንዱ አብርሃም ነው። አብርሃም ከካራን ሲወጣ ብዙ ጥያቄዎች ጠይቆ ነበረ። የፈጠረኝ ማን ነው የሚለውን ለመመለስ ወንዞችን አየ፣ በጋ ሲሆን ሲጎድሉ፣ ጨረቃን፣ ፀሐይን ሁሉንም አይቶ ግን ባላቸው ምልአት ስላልቀጠሉ የፈጠረውን ፍለጋ በሚያደርገው በዛ ፍለጋ ውስጥ ነው እንግዲህ ወደ ጥሪው የሄደው ተስፋ የተሰጠው። ስለዚህ ማን የፈጠረኝ የሚለው በየትኛውም ሃይማኖት እንሁን እያንዳንዳችን ለዛ ምላሽ የሚሆን ጥግን ይዛለን። ከዛ ቀጥሎ ያለው ግን ለምን ተፈጠርኩ ነው። እዚህ ላይ ስለምን ተፈጠርኩ በሚለው ሐሳብ ዙሪያ ሁለት ሰዎች ገጸ ባህሪ ናቸው። ስም የላቸውም። በግብር በባህሪያቸው ነው የሚገለጡት። በሁለቱ መካከል አንደኛው የሚለው ሃይማኖታዊ እይታ ነው። የተፈጠርነው ፈጣሪን ለማመስገን ነው። ፈጣሪን ለማመስገን ክብሩን ለመውረስ ነው የተፈጠርነው። ስለዚህ ወንድሜ ብዙ ልፋት አያስፈልግህም። ስለምን ተፈጠርኩ ለሚለው ይሄ በቂ ምላሽ ነው ይለዋል። እንግዲህ ይሄኛውን ጉዳይ ብናየው ፈጣሪ የፈጠረን እንድናመሰግነው ከሆነ የፈጠረን ለራሱ ብሎ ነው የሚል ወቀሳ ያስከትልበታል። ይህም ማለት ሰው መኪናን እንደሚፈጥረው ስልክን እንደሚፈጥረው ለራሱ ጥቅምና መገልገያ ፈጥሮናል እንደማለት ነው። ሌላውና ሁለተኛው እይታ ግን የተፈጠርነው ተመሳሳይ ሆነን ያልተፈጠርነው እያንዳንዳችን አላማ ስላለን ነው የሚል እይታ አለ። ይሄም በሳይንስና በሃይማኖት መካከል ያለ እይታ ነው። ሁለቱም እንዳስፈላጊነቱ ይጠቀሙበታል። በዚህ እይታ ይህ አተያይ በራሱ ሰው የተፈጠረለት አላማ አለው ለሚለው በቂ አስረጅ ሆኖ ሊቀርብ አይችልም። ሰው መወለድ ብቻውን ከሰው መወለድ ብቻውን ሰው አያስብለንም። ለምሳሌ ልበ አምላክ የሚባለው በመጽሐፍ ቅዱስ ዳዊት ልጁ ሰለሞንን ያው የወለደበትን መንገድ ብዙዎቻችሁ ታውቁታላችሁ አይደል? አዎ። እና ሰለሞንን ልጄ ሆይ ሰው ሁን ይለዋል። ምን ማለት ነው? ሰለሞን ሰው ለመሆን ምንድን ነው የሚጎድለው? ምንስ ነው ሊያሟላው የሚያስፈልገው? ልበ አምላክ ዳዊት ልጁ ሰለሞንን ለምን ልጄ ሆይ ሰው ሁን የሚል ነገር አለው?
ስለዚህ ከሰው መወለድ ብቻውን ሰው አያደርገንም ማለት ነው። ምን ያስፈልገናል ማለት ነው? የሁለት ድምር ውጤት ነን ማለት ነው። በዚህኛው እይታ አንድም ስነ ህይወታዊ ነን። ስነ ህይወታዊ ማለት በዘረመል ከቀደምቶቻችን በወረስነው መሰረት የተገነባ አካል አለን። ሁለተኛው ደግሞ እኛን የሚሰራን ከተወለድን በኋላ ያለው ከባቢ ነው። ይህም ከባቢ ባህል እንለዋለን። እንግዲህ ባህል ሰውን በመስራት ረገድ ከፍተኛ ሚና ያለው የማህበራዊ ስልጣኔ ውጤት ሲሆን የሰው ልጅ ሁለንተናዊ መስተጋብር የሚከወንበት መድረክ ነው። ብዙ ጊዜ ባህልን ካለባበስ አመጋገብና አጨፋፈር ጋር ብቻ አጥብቦ የማየት ልማድ አለ። እውነታው ግን ሰው የሚቀረጽበት ምህዳር ሁሉ ባህል ነው። መጀመሪያ ሰዎች ባህልን ይፈጥሩታል። የተገነባ ባህል ደግሞ በተራው ሰዎችን ይቀርጻል። ባህል ትርክትን ያሰርጻል። ሰውን ሀያል ያደረገው የፈጠራ ባለቤት ያደረገው የአእምሮ አቅሙ ብቻ አይደለም። ሰው ትርክትን የሚፈጥር በፈጠረው ትርክት ደግሞ ሊኮሰምንም ሊጎለምስም የሚችል ወደ ፈጠራ የሚመራው ራሱን ከፍ አድርጎ በተለየ መነጽር እንዲያይ የሚያስችለው ትርክት ነው። ለምሳሌ ብዙዎቻችን ከሌሎች ፍጥረታት የተሻልን እንደሆነ እናስባለን ወይ እናምናለን። ግን ለዚህ ምንም ማረጋገጫ የለንም። እያንዳንዳችን በውሻኛ እስካላሰብን ድረስ ከውሻ የተሻልን መሆናችንን ልናረጋግጥ አንችልም። ነገር ግን ትርክት ፈጥረናል። ምን የሚል አንደኛ ሃይማኖታዊ ትርክት አለ። ሰው በፈጣሪ የተመረጠ የፍጥረታት ሁሉ ገዢ ነው የሚል። በፍልስፍናው በሌላውም እይታ ሰውን ሀያል አድርጎ የመሳል ለራሳችን የሰጠነው የክብር ቦታ አለ። ስለዚህ ሰውን ወደ ከፍታ የሚወስደው ሊያኮሰምነውም የሚችል ትርክት የመፍጠር አቅም ነው ማለት ነው። 8 ደቂቃ ሲሞላኝ ትነግሩኛላችሁ። 13ኛው 5 ይቀረኛል። ሌላው ለምን ተፈጠርኩ የሚለው የነፍስ ጥያቄ በአግባቡ ከተመለሰ የፈጠራ ውጤት ነው። ነገር ግን ይህ ጥያቄ እንቅፋት ከገጠመው በተለያየ ምክንያት ከተኮላሸ ራሳችንን ባዶ አድርገን እንድንስል እንደውም ጠቢቡ ሰለሞን እንደሚለው ቅድም ስለ ኒሂሊዝም ሲነሳ ነበረ። ሁሉም ነገር የከንቱ ከንቱ ነው፣ ንፋስንም እንደመከተል ነው። ወደ ጥልቁ ወረድኩ፣ ወደ ከፍታው ወጣሁ፣ ምንም አላገኘሁም፣ ሁሉም ነገር ከንቱ ነው ወደሚል ስሜት ሊወስደንና ከራሳችን ጋር ከፍተኛ ግጭት ውስጥ እንድንገባ ሊያደርገን ይችላል። ስለዚህም ስለምን ተፈጠርኩ የሚለው በህይወት ሀዲድ ውስጥ ስለምን ተፈጠርኩ የሚለውን ምክንያት እኛ ራሳችን ፈልገን በህይወት ሀዲድ ውስጥ ሂደን ወጥተን ወርደን የምናገኘው እንጂ ስለምን ተፈጠርኩ የሚለው ቀድሞ ተዘጋጅቶልን የሚጠብቀን ጉዳይ አይደለም። ስለዚህ ስለምን ተፈጠርኩ የህልውናችን መሰረትና የፈጠራ ምንጭ ነው። ምን እስከሆነ ድረስ በአግባቡ እስከ ተጠቀምንበት ድረስ። ስለሆነም እንዴት ተፈጠርኩ ላይ ስልጣን ባይኖረንም ስለምን ተፈጠርኩ የሚለው አስፈላጊ የሰው ልጆች ሁሉ አንኳር የነፍስ ጥያቄ ነው። ስለዚህ ስለምን ተፈጠርኩ እንኳንም ተጻፈልን እንኳንም ተጠየቀልን እየጠየቅን በህይወት ሀዲድ ውስጥ ህይወታችንን እንቀጥላለን። አመሰግናለሁ። ፕሮግራም አስተዋዋቂው ወዳጄ ስለሆነ በዚህ አጋጣሚ ጋሽ ኃይለ መለኮት ከወጣቶች ጋር አብረህ ህይወታችንን ለመጋራት ስለምትፈቅድ ማመስገን እፈልጋለሁ። አመሰግናለሁ። ያው ሮጬ እዚህ ጋር ካልቆምኩ በሷ አጠገብ ምን እንደማክል መገመት አይከብዳችሁም በሚል ነው። በጣም ነው የምናመሰግነው። ጠጠር ያሉ ሀሳቦችን እያነሳልን ነበረ። በመሃል አንድ ነገር ትዝ እያለኝ ነበር። ጋሽ ዳኛቸው ወርቁ እምቧበሉ ሰዎች የሚል ግጥም መድብል አለውና ራሱ እምቧበሉ ሰዎች የሚለው ግጥም ውስጥ ቃል በቃል አላስታውሰውም። ቅድም እሱ ሲያነሳው የነበረውን ሀሳብ በግጥም መልኩ ያነሳዋል። ምንድነው የሚለው? እንስሳትን ከኛ የማወዳደር ማን ነው መብት የሰጠን አይነት ሀሳብ ማለት ነውና እኛ ስናርዳቸው ሲሞቱልን ዝም የሚሉን ምናልባት ለኛ አስበው እንዳይሆን እኛኮ የኢየሱስን ስጋ በልተን ደሙን ጠጥተን እንድናለን ብለን ነው የምናስበው። ይሄን ሁሉ ሀሳብ ዳኛቸው በግጥም ነው ያቀረበው
እንደኔ ባህተት አይደለም። ሁለት ቅድም ሰርፕራይዝ እንዳለ ነግሬያችሁ ነበረ። ስለዚህ በቀጥታ የምናልፈው ወደ እነሱ ነው የሚሆነው ማለት ነው። ቅድም ስማችሁን ጠርቻለሁ፣ ባካችሁ ወደ መድረኩ ኑልን። ሰላም አመሻችሁ። እንዴት ናችሁ? መጀመሪያ ሰሊ እንኳን ደስ አለሽ እና ጓደኞች ጋር ምን እንኳን ደስ አለሽ ማለት ፈልጋለሁ። በዚህ አጋጣሚ በድምጽ ነው የምሞክረው እኔ ብዬላችሁ ልግባ። ለሐዘኔ ለፍቅር ለደስታ ለችግር ማነው የሚመለከተኝ ከሰው ወዲያ በምድር ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡር አልነበር ወይ ለፍጡር አዛኝ ፍቅርና ሰላም ቁም ነገር ደግነት እናት ነበራችሁ ለሰው ልጆች ሕይወት እናት ነበራችሁ ለሰው ልጆች ሕይወት ለሐዘኔ ለፍቅር ለደስታ ለችግር ማነው የሚመለከተኝ ከሰው ወዲያ በምድር ምንም አይገባኝም የዚህ ዓለም እውነት ፍጡራን ሲያነቡ ፍጡሩ ሲደሰት ፍጡር ካላዘነ ለፍጡር ስቃይ ምንም ጤና የለም በዚች ምድር ላይ ምንም ጤና የለም በዚች ምድር ላይ ለሐዘኔ ለፍቅር ለደስታ ለችግር ማነው የሚመለከተው ከሰው ወዲያ በምድር። አመሰግናለሁ። እሺ በመጀመሪያ እንኳን ደስ ያለሽ ሰሊ ማለት እፈልጋለሁ። ከዚህ በመቀጠል እኔ የምስጋና ነው የታዘዝኩትና ምስጋና ላቅርብ በዝማሬ ይድረስልኝ ለዓለምና ለዘላለም ክብርልኝ በቅን ልቦና አለሁ ያሉኝ ሳይለዩኝ በዙሪያዬ ለወዳጅ ዘመድ ይድረስልኝ ወንድማዊው ምስጋናዬ ሆነው ከጎኔ በቀኝ በግራ ለቆሙልኝ በቸርነት አቆይልኝ ሆነው ከጎኔ በቀኝ በግራ ለቆሙልኝ በቸርነት አቆይልኝ አቤቱ ከፈትክልኝ በሩን እስካሁን ስጠብቅህ አንተን
ጌታዬ ሁሉን ቻይ ነውና አወጣኝ ከሳት ፈተና። አመሰግናለሁ። ሕልም አይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶ ሳይበቃው በእጆችሽ ደባብሰሽ ልተክፊ ስል ነቃሁ። ምን አለ ባልነቃ እስከ እንቅልፌ እንዳድር በክንድሽ ታቅፌ ቤተኛም ተመልሼ እንዳለው ለካ እንዴ ነው ሕልም አይደገምም። የቤቴ ጓዳ አልጋ አንሶላው ተራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቼው ስገላበጥ ነቃው የሚወድሽ ልቤ አለሞች ሳይበቃው አይ ድንገት ነቃው። አመሰግናለሁ። በመሃል ቶሎ የቴዲ መዘፈኑ በእጃችሁ እንጂ አንዳንዶቻችሁ ልታለቅሱ ነበር። እንባችሁን ለመከለል መነጽር ያረጋችሁ አሁን ማውለቅ ትችላላችሁ ማለት ነው። ምንድነው ቅድም ጸጋዬ ግጥም ሲያነቡ እኔ ግጠም ነበር ያለኝ። አሁን ደግሞ ዝፈን አለኝ እና ምን ትዝ አለኝ በመሃል አዝማሪ ጥቁር ሳይ ጥቁር እያማረኝ ቀይ ሳይ ቀይ እያማረኝ እባክህ አምላኬ ዥንጉርጉር ስጠኝ ይላል። አሁንም ግጥም አነባለሁ። እናም ወደደይን ባልነግርሽ ሆኜ የጦረቀናም እኔ ባንቺ አልቀናም። ይስረግረግ ያንቺ ሰርግ ይደስደስ ያንቺ ዳስ ሰርግሽ ተሰርጎ ባልሽ ተመርቆ ልቁጠር እንደ ዘመድ ሰባራ ብርጭቆ እልፍ አላፍ ውሻ ባጥንት ሲጣላ ከጓራችሁ ቆሜ ይሽተተኝ አተላ ጥምባንሳ ይኩሳብኝ ከስጋችሁ ሰርቆ ይሽተተኝ ከጓሮ ፈርሱ ከጥንብልቆ ሳልፍ በደጃችሁ ከፈረሰው ዳስሽ ነቅራሬ ጠጣ ይበሉኝ እናትሽ ከሳምንት በኋላ ከተደፋ ተላ ሚዜው ቃረስቶ ጠፍቶ ተላላኪ ይላኩኝ እናትሽ ልበል ሰላም ለኪ የሌላ መሆንሽ ፍጹም ተረጋግጦ ልቤ በደም ጠልቆ ጨቂቶ በሽቅጦ ኮስምኜ እንዳባቴ ጥጃ ከጓሮሽ ቀብረውኝ ይብቀልብኝ ሙጃ በቂ ላይ ኔ እርጥባን የልቤ ውስጥ ዳጎን ነይ ላውስሽ ጥፍሬን እከኪበት ባልሽን። የይስማዕከ ወርቁ ግጥም ነው ደግሞ የኔ እንዳይመስላችሁና እንዳታደንቁኝ። ፕሮግራማችንን ልናጠቃልል ነው። ከማጠቃለላችን በፊት ያው ሁላችሁም አሁን በዚህ መጽሐፉን በቀጥታ እንመርቅ ብላችሁ መውጫ መግቢያ ነው የምታሳጡኝ። ጋሻዬ ለመለኮት መዋዕል በመሃላችን አለ። እሱን በቀጥታ ወደ መድረክ ጋብዘውና የሚለንን ብሎን በቀጥታ ወደ መጽሐፍ ምርቃቱ ነው የምናልፈው ማለት ነው። እባካችሁ እያጨበጨባችሁ ሸኙልኝ ወደዚህ። እንደምን ዋላችሁ። እንዲያው አንዳንድ ቀን አድባሩ ነው መሰለኝ በጣም ደስ ይላል። ዛሬ ሁለት ደስታ ነው ይዤ የመጣሁት። አንዱ ያሳደገኝ ቤተ መጻሕፍት መዘክር 80 ዓመቱን ሲያከብር እንዳው ቆጨኝ። ምን ነው እግዚአብሔር ቀደም አድርጎ 7 ዓመት ሰጥቶ ቢሆን ኖሮ እኩል 80 እናከብር ነበር። ሁለተኛው ልጄ ስጠራኝ ከሁለት ሳምንት በፊት ነው ሲነገረኝ እመጣለሁ አልቀርም አልኳት። ምክንያቱም ከናንተ ጋር ከመዋል የበለጠ በዚህ በኔ እድሜ የህይወት ደስታ የለም። የህይወት ፈለግ ናችሁ፣ ምንጭ ናችሁ፣ ደስ ይለኛል። የዛሬው ደግሞ ለየት ያለብኝ የስነ ጥበብ መስክ ላይ ነው እንደ ስንፈላሰስ የቆየሁት። በጣም ነው ደስ የሚለው። ዛሬ ፍልስፍናው አለ፣ ግጥሙ አለ፣ አጫጭር ጽሁፎች አሉ። መጽሐፍን ደግሞ የመጽሐፉን ልክ ያህል አባዝቶ በደንብ አድርጎ ደግሞ አንጠርጥሮ መገምገም ደግሞ አየሁኝ። ደስ አለኝ አለ ወጣ መሰለኝ። የሱ ነገር ችኩል ነው። አሁን ቢኖር ኖሮ ነግረው ነበር። ጥሩ አድርጎ አቅርቧል እና እኔ በጣም እድለኛ ሰው ነኝ። እግዚአብሔር እድሜ ሰጥቶኝ
ሁለት ነው ሶስት ትውልድ አይቻለሁኝ። አንዱ እንደኔ አረጋውያን የሆኑ ትልልቆቹ ደራሲያን የኖርንበትን ዘመን፣ ሁለተኛው ደግሞ በሰባዎቹ አጋማሽና በሰማኒያዎቹ ስንጽፍ የነበረ ነው። አሁን ደግሞ ይህ አዲስ ትውልድ እሳት የሚሸት አቤትም ህይወትን የምታዩበት አቅጣጫ እንዴት እንደሚያስደስት እንዴት እንደሚጥም ብትመለከቱት የግጥሞቻችሁ ነጻነት። እኛኮ በግብረ ገብነት የተጠፈርን ነበር። አትስረቅ ስላትስረቅ ብቻ ተናግረን ለምን እንደሚሰርቅ ሰውዬ ሳንገልጽ ለምን እንደራበው ለምን እንደጠማው ለምን እንደተቸገረ አትስረቅ ነው በቃ። እና አትዋሽ ተብሎ እንደሆነ በአትዋሽ ግብረ ገብነት ላይ ነው የምንጨርሰው። እና በጣም ልዩነት አለን። የኛን ዘመን የስነ ምግባር እስር ቤት ስነ ምግባር ያስፈልጋል። እስር ቤቱ ግን አደገኛ ነው። እዚያው ውስጥ አንዴ ከተጠፈራችሁ በቃ እንደ ትራፊክ መብራት ነው። አረንጓዴ በራዊ፣ ቀይ በራዊ፣ ቢጫ በራዊ እያልካችሁ ነው የምትሄዱት። ከዛ ነፃ የሆነ ነገር ለመፍጠር የበቃ ትውልድ በማየቴ በጣም ደስ ይለኛል። አንዱ ይሄ ነው ደስታዬ። ሁለተኛው ወጣቶች ሲጠሩኝ የምመጣው በጣም ትልቅ ለ400 500 ዓመታት የቆየ ሾላ ወይም ዋርካ ዛፍና አዲስ የምትበቅል ገና 10 ዓመት 12 13 ዓመት ይሆናት ወይም 20 ዓመት ይሆናት ሾላ ቅጠሎቻቸው አንድ አይደሉም፣ አረንጓዴ ቢመስሉም ያቺኛይቱ የምትዘናፈልበት አዲስ የተፈጥሮ ህይወት አላት። እዚህ አዲስ የተፈጥሮ ህይወት ስላለ ነው እናንተ ጋር ስመጣ በየጊዜው የምደሰተው። ህይወቴ በደስታ የተሞላ ነው መምህር ስለሆንኩኝ። እንዳቅሜ ደግሞ ትንሽ ስለጻፍኩኝ እነኚህ ያስደስቱኛል። ዛሬ አሁን እዚህ ስለ ሰው አፈጣጠር ቅድም ሲያወራ ዱሮ የዛሬ ስንት ዓመት ያነበብኩት የፍልስፍና መጽሐፍ እፊቴ እንደፋደፍ ጀመረ። ወይ ጉድ እንኳንም አልሞትኩ እንግዲህ መሰጠኝ። እንዲህ አይነቱ በ10 ደቂቃና በምናምን ደቂቃ ውስጥ ሰውንና ተፈጥሮን የሚገልጽበትን መንገድ እኔ ቢሆን ግማሽ ቀን ይፈጅብኝ ነበር። እና አቀራረብህን ወድጄዋለሁ። ያንተም አቀራረብ አንድ ቃል አሳቀችኝ። መናኛ ቋንቋ የምትለዋ እኔ ብዙ ጊዜ ስለሚያጋጥሙኝ ምን ልበላቸው ነበር። መናኛ ልብስ መናኛ ብዙ ነገር ዝቅ ያለ የወረደ በዘንድሮ አባባል ወይም ደግሞ ደረጃው ያነሰ ማለት ነው። መናኛ ለብሼ መጣሁ ካለ አንድ ሰው ዝቅ ያለ የደሃ ልብስ ለብሼ መጣሁ ነው። መናኛ ቋንቋ የምትለው እስከዛሬ ቸግራይ ነበር። እንደው አላህ የጎበዙ ይባርክ ነው የሚባለው። ደስ ብሎኛል። እንደው ኪሴ ነው አርጊያት የምሄደው። ሁለተኛ ማንኛው ነው ቅድም በሸገር በአውቶቡስ ነው ሁሌ የምሄደው እና አቃታለሁ መናጧን መጋፋቷን እንደ ችቦ መታሰሯን መቆለፏን አቃታለሁ። አንድ ቀን እንደው ከኋላቸውም ማበጥ ከሆዳቸውም ዝርጥጥ ያሉ ሴትዮ እንደው ጎታ የመሰሉ ናቸው። ቦታ ያለም እንደ እናንተ እያሉ ገቡና ጫማው ታስታውቃለች። የሳሳች የደሃ ሸራ ጫማ ናት ያደረጋት። እጎኔ ነው የቆመው። አረ እንደው ዛሬ አባባ ይሄ አውቶቡስ እንደው እያለ እናወራለን። አውቶቡሷን ነው የምናማው፣ መንግስትን አናማም። እና ከዚያኛ ሴትዮ የሚያዩት መቀመጫ የሚለቅላቸውን ሰው ነው እንጂ የት እንደሚረግጡ አይደለም የሚያዩት። በዛ በትልቅ እግራቸው አንዴ ጨፍለቅ ሲያደርጉት እማማ ጫማው ውስጥ እግር አለ ያላቸው ቅድም ሲተርካት 46 ነው 47 ቁጥር ጫማ ሲል እንዴት አድርጎ እንደደፈጠጠ ታየኝና ነው። ባጭሩ በጣም ደስ የሚል ቀን ነው ያሳለፍኩት። አንዳንድ ቀን ቅዳሜ ቀን ነው በጣም ነው ደስ ያለኝ። እንኳን ጠራሽኝ እንኳንም መጣሁኝ። ዛሬ ማን ነው ወንድሜ ይናገርና ወይ ፕሮግራሙን ሲጀምር ነው መርሃ ግብሩን ታተርፋላችሁ የሚል ቃል አለችው። ዛሬ ላተርፍ ነው የመጣሁት እኔ እና እግዚአብሔር ባርካችሁ፣ ብዕር ይባርክ፣ ይህን ትውልድ እግዚአብሔር ይባርከው፣ ለበለጠ የመጻፍ ነጻነት ያብቃው። ብዕራችሁን እግዚአብሔር ይባርክልኝ። እዚህ ደግሞ መሀከል ላይ የነበረው ልጅ እምባዬን አስመጡ። ሁለት ዘፈን የዚህኛው የወዲያኛው ልጅ የዚህኛው በስተቀኝ የነበረው ያሬዳዊ ነው። እሱ ያስረቀርቃል። የጥላሁንን የዘፈነው ልጅ ደግሞ ስለምወደው ነው ጥላሁንን እምወደውን ዘፈን ነው የዘፈነውና ላንቃ ይባርክ። ሶስተኛው ደግሞ ይሄ የቴድሮስ ህልም አይደገምም። ይችል ልንገራችሁና ጨርሳለሁ። ድሮ ነው በጣም ድሮ በጣም የምወዳት ፍቅረኛ ነበረችኝ ነው ልብ በሉ። እና
ደርግ እንደው ደግ አላረገም 3 ዓመት አሰረና ፈታኝ። ያቺ ሞዳት ልጅ አገኛታለሁ ስል ስጠብቃት የነበረችው ልጅ ሞቷል ስለተባልኩኝ ከሞተ ጋር ማን ፍቅር አለው? ቻው መቃብር ነው። ስለዚህ እኔ ልፈታ 1 ወር ሲቀረኝ አገባች። እንዳታዝኑ። ከዚያ ማግባቷን ደግሞ በፊት ልቧን አላቅም በቃ ነጥብጣብ ነገረችኝ። እኔ እኮ አልሰማሁም። መጣችና እንደው ትክን በልብላ ነው መሰለኝ አገባችልህ አለችኝ። ሙች ትክን አልኩኝ እውነትም። ከዚያ ከብዙ ዓመታት በኋላ ቅድም ልጄ የዘፈናትና ቴዲ የዘፈናትን ዘፈን ነው ማስታውስባት። ምን ሆና መጣች መሰላችሁ? ከለታት አንድ ቀን አንድ ሌሊት እንደው በውድቅት ሌሊት ነው ረብሻ በሌለበት ሰዓት በህልም ያየኋት እና አንድ ክፉ ውሻ አለኝ ጮኸና ልክ አገር የሚዘረፍ ይመስል ከልክ በላይ ጮሆ ከእንቅልፍ የቀሰቀሰኝ። ህልም የተቋረጠ ህልም አይደገምም። ምን ነው ደግሜ ባየሁት። አመሰግናለሁ። እዚሁ ነው የምትሆነው ጋሼ። ጋሻ አይወርድም ዛሬ እዚህ ነው ከኔ ጋር የሚቆመው። በእውነቱ ስነ ጽሁፋችን ውስጥ ስላለን በጣም የምናመሰግነው የምንደሰትበት የስነ ጽሁፍ አባታችን ነው። እባካችሁ አጨብጭቡለት። በርግጥ እዚህ ያለ ነው ብዙዎቻችንም 73 መሆኑ ነው አይደል? ለመውለድ አንስም። በጣም ነው የምናመሰግነው። መጽሐፋችንን እንዲመርቅልን ነው እዚሁ ያደረግነው። መጽሐፋችንን ለመመረቅ በተከታታይ 2 ሰዎችን እንጠራለሁ። I think it's the right time to launch this book. Mark Stambovsky, it's turns to speak something and please come here. እባካችሁ በሞራል ሸኙልን። About 9 years ago, I met Salam in the hospital when she was in the corridor crying because her sister, my Tafach Kokabi, was in the ICU and her kidneys had failed. They were failing. It's a very long story, but I saw love between 2 sisters that had never been allowed to bloom. And when I see 2 people who are related and have never had a chance to grow together, it is just something that I find impossible, because I was born by just coincidence in Massachusetts with a good mother and father, and we had food and I had education just by luck. I am who I am and you are who you are. And I wanted to give a chance for Kokeb and for Salam to be together and to grow as a family. And for me, to be their dad, there is nothing greater in the world. There's no greater honor that they have given me by allowing me to help them to bloom and become the human that they can be, like all of us here. We all need the chance, the support, the love to become who you are, because every one of you is special, and every one of you has some genius, and we all deserve a chance to become who you are and become citizens of the world and make a better place for us. I know it sounds just like ideal talking, but I am a realist, and one person can make such a difference. And I leave you with a challenge of helping one child. It's easy to have a child, but you save the world when you save a child. So this is not about me, and it's not so much about my kids, but it's about us, and it's about helping this country become greater than it is. And if we help the children, if we help one child, you don't know who that person can be. And I love you so much.
መጽሐፋችንን ከፍ እናደርገዋለን። መጽሐፍ ያልያዛችሁ ሰዎች ውጪ ላይ መጽሐፍ አለ። እኔ እዚህ ጋር መጽሐፍ አግኝቻለሁ። ምንድነው የሚባለው? ተነቦ ይለቅ ነው ጋሼ? በነገራችን ላይ ይሄ ሰላምታ ኢትዮጵያ ደራሲያን ማህበር ውስጥ አንድ አፈወርቅ በቀለ የሚባል ደራሲ አለን፣ ታውቁታላችሁ። እና እሱ ነው ይሄን ሰላምታ ያመጣው እና ያፈወርቅ በቀለ ሰላምታ ብለን ጠርተነዋል። ባፈወርቅ በቀለ ሰላምታ ሰላም እንባባል እና ሰላም እንባባል። እውነትም በጣም ጥሩ እናመሰግናለን። ዛሬ የካቲት 16 ቀን 2016 ጉሩም 16 ዓመተ ምህረት በዚህ በዋሊያ ቤተ መጻሕፍት የሰላም መጽሐፍ በሰላም ተመርቋል። እጅግ አድርገን ሁላችሁንም የምናመሰግነው። ሰላምን እንሰማታለን። ሰላም ከማመስገኗ በፊት እኔም ማመስገን አለብኝ። አንዳንድ ሀሳቦች ተደብቀው እንዳይቀሩ ሰው ሀሳቡን ካወጣ በኋላ የሚያሳትም ሰው ያስፈልጋል። ጌትዬ መጽሐፉን ያሳተመው ሰው ስለሆነ ባካችሁ ሞቅ ያለ ሞራል ስጡልን። ያንቺ ሰዓት ነው። ሁላችሁንም በጣም ነው ማመሰግነው አክብራችሁኝ ስለመጣችሁ መጽሐፌንም በቀናይን ስላያችሁልኝ እንዲሁም ደግሞ ጉሩም የሆኑ የጋበዝኳችሁ ሁሉ በሙዚቃም በግጥምም በወግም በዳሰሳም ስላቀረባችሁልኝ ህላዌ ህይወት ኑሮ አኗኗር መኖር ማለት ነው። ጠየቅንም አንጠየቅንም መኖራችን አይቀርም። ከውልደት እስከ ሞት ድረስ ያለው የህይወት ቆይታ ህላዌን አያቆመው ወይም ደግሞ ህላዌ በውልደትና በሞት መካከል ብቻ ያለ አይደለም። ከአንድ ሰው ሞት በኋላ መንፈሱ ወይም ስሙ ሌላውን ይገዛል፣ ሌላውን ያስቀጥላል። ሐሳቦችም ልክ እንደዛው ከትውልድ ወደ ትውልድ እየወረዱልን ስለሚመጡ በተሰራ ኢንቫይሮንመንት ውስጥ ነው የምንወለደው፣ በባህል ውስጥ ማለት ነው። ስለዚህ አስተሳሰባችን በባህል ይቃኛል። ከዛ ውጪ ደግሞ በሚገጥሙን በልጅነት ገጠመኞቻችን እንዲሁም ባለንበት ወቅታዊ የስሜት ሁኔታ ይለዋወጣል። ስለዚህ ሁሉ ጊዜ የህይወት ምንነት ያሳስበኛል። በሐዘን ውስጥ ማለፍ ያለው በደስታም ላይ ይገኛለሁ፣ አልፌበታለሁ። በእነዚህ ጊዜያት ሁሉ ስለ ህይወት ስለ ህላዌ ምንነት ስጠይቅ የመጡልኝን መልሶች ባጫጭር ልቦለዶች አስቀምጫለሁ። እንደምትወዱት ተስፋ አደርጋለሁ። በጣም አመሰግናለሁ። በጣም ማመስገን የምፈልገው አባቴን ስለሆነ It's hard to talk about you without crying, Baba, and I don't want to cry today. I love you so much. You brought me here, and I just want to stand here to thank you. I love you. በዙሪያ ያላችሁ ሁላችሁም ቤተሰቦቼ፣ ጓደኞቼ ስማችሁን አልጠቅስም ምክንያቱም ብዙ ናችሁ። እናንተን ተጠግቼ አትርፌያለሁ። በጣም ነው የምወዳችሁ። በጣም አመሰግናለሁ። እኛም በጣም ነው የምናመሰግንሽ። በነገራችን ላይ በአጋጣሚ ህላዌ ከመታተሙም በፊት ከታተመም በኋላ ካነበቡት ሰዎች ውስጥ አንዱ ነኝና እንዲህ አይነት ስራ ስለሰጠሽን እውነተኛ ህይወትን የሚፈትሽ ህይወትን የምናይበት መጽሐፍ ስለሰጠሽን ሁላችንም እናመሰግንሻለን። በኔ ምስጋና ስም ሁላችሁም ታጨበጭባላችሁ ማለት ነው። የዕለቱ መርሃ ግብራችንን እዚህ ጋር እናጠናቅቃለን። ሰላምን ውጪ የምናገኛት ይሆናል። አብረናት ፎቶ እንነሳለን። መጽሐፏ ላይ ትፈርምልናለች። መጽሐፍ ከታተመ በኋላ ማንኛውም በየትኛው መንገድ ወደ አደባባይ የወጣ መጽሐፍ ሊሞገት ሐሳብ ሊንሸራሸርበት ስለሚገባ ልትሞግቷት የምትፈልጉ ካላችሁ እኔ ያገናኛችኋለሁ። ምንም አታስቡ። ሐሳባችሁን አሁን ያው ማህበራዊ ድረገጹም ብዙ ሐሳብ የሚንሸራሸርበት ስለሆነ እዛም ላይ በጋዜጣ በመጽሔትም ይዛችሁ መውጣት እንደምትችሉ ያው ሰላም ነገር ስላለች ነው። በነጻነት ሐሳባችሁ ልታንሸራሽሩበት ልንነጋገርበት እንችላለን ማለት ነው። ምክንያቱም የኪነ ጥበብ ስራ በወግ ካልተፈተሸ ሊያስተላልፍ የሚገባው ስራ ተደብቆ ስለሚቀር ማለት ነው። በዛ መልኩ ተደብቆ እንዳይቀር ሐሳባችሁን በፈለጋችሁት መልኩ ያነሳን የምንወያይበት ጊዜ ይሁንልን። መልካም ጊዜ